በዛን ታይም እኔም ስለገዛው በአጠቃላይ ውድ ነው ቴምር ደወለችልኝ እንደውም ቦሌ ኢትዮጵያ ተገናኝተናል ቴምር ታስታውሳለችና እንዲ ነው ብላ መሃል ላይ ለመዳኘት ገባውና በትክክል ያወራዋት ምንድነው የጊዜውን ማርኬት ታይቼ ካለው የማርኬት ቫልዩ የተወሰነ ብር ይጨምራል ብያታለሁ ገባ የተወሰነ ብር ይጨምራል ማርኬቱ ግን ውድ ነው ስለዚህ እኔ እንደውም በዚህ ካልተሳሳትኩ የገመትኩልሽ ከ120 እስከ 130 ገምቼ እንደዛ ነው አላወራሽ ቴምራለች ሊሆን ይችላል ስለዚህ ግን ገዝተሽዋል እዛ ጋር ሄደሽ ተስማምተሽ ስለገዛሽ አሁን ወደ ሶሉሽኑ ነው ብዬ ነው ያወራሁት ስትሬት አንቺ አሁን ወደ ትራክሽ እንዴት ነው ያትራክ ስራ ወደ ስራ የሚገባው እንዴት ነው ገንዘብ ማግኘት ያለብሽ ገዝተሽ የሁሉ ግብር አውጥተሽ በዛ ላይ ትራክ ድራይቨር አይደለሽም ሳትሆኚ ይናል ብር አውጥተሻል ሲጀመር ስተት ነው ይያታለው አገባብሽ ሶ ከዛ አንግል አሁን እንዴት ይስራ በሚለው ተነጋገሪ ያን ወዳችሁ የተሻሻጣችሁት ግን በጊዜው ትራክ ውድ ነው አንቺም የገዛሽው ከማርኬቱ የተወሰነ ብር ይጨምራል ብያታለሁ ቃል በቃል ፍራውልንም ሳወራው ይሄንን ያወራን ውድ ነው ግን ትራኩ ተስማምታችሁ የተሻሻጣችሁት አሁን እንዴት አድርጋ ወደ ስራ ማስገባት አለባት በሚለው ነው ያወራነው ሲጀመር ሁለቱ የተሻሻጡበት መንገድ በራሱ ማኑዋልና ዝም ብሎ በቃ ምንም ታሪክ የሌለው አሻሻጥ ገባ ትክክለኛ አሻሻጥ አይደለም በቃ በህጉ ምናምን የሄደ ነገር አይደለም ይሄ በመተዋወቅ ወይም ያገሬ ሰው በምናምን በሚል ነው የተሻሻጡት ሁለተኛ ነገር ፍራውን ለምሳሌ እሷን ለመርዳት ብሎ እንዲ ድራይቨር ፈልጋለሁ እንዲያርጋለሁ በመሃል ላይ ትራኩ ቆሞ ነበር በዛን ሰዓት እቺ ልጅ ካልሰራች ገንዘቡን አውጥታ ያውሉ ካሽ ነው ገብቷል ይሄ ሊዝ አይደለም ያናል ገንዘብ አውጥተ የሚባለውን ገንዘብ ወዲያው ባለማግኘቷ በጣም ስትረስ አድርጋ ነበር ስትነግረኝ ስለዚህ ለሱም ያልኩት ፍራውን ይሄን ነገር ከቻልክ ቶሎ አስገባውና አትጣሉ በቃ ይግንጭቅጭቅ ውስጥ ከምገቡ ስራ መስራት ከቻለ እንዲደረግ ሁለተኛ ደግሞ በሁለቱም ፊት የምናገረው ሽያጩ ራሱ በስሟ አልዞረም ገና ፕሮሰስ ላይ ነው ይመስለኛል ግን በስሯ እንደዞረ አይነት ሆኖ ነው እሷ የምታወራኝ ለኔ ስጠይቃት አታውቀው ምንም አይዲያው አልነበራት ገባህ አይደል ስለ ቢል ኦፍ ሴል ምንም ታሪክ አታውቅም እኔ እሷ የምታወራኝና ያለው ታሪክ ይለያያል ፍራውል ጋር ደግሞ ያለው ነገር ይመስለኛል በመተማመን ፕሮሰስ እየተደረገ ነው ይመስለኛል ስለዚህ የሁለቱን ወሬ ነው የምነግር ሽያጩ በአጠቃላይ የተጨመላለቀ ነበር ገዢዋም ሻጩም የነበረው ነገር ትክክል አይደለም ባጭር አማርኛ ከዛ በኋላ ያ ፍሪክሽን መጣና ሲሳሳቡ ነበር ነገር ግን ቴምር አሁን ላይ ጥያቄዋ ሊሆን የሚችለው ፌር ሳወራ ለምን በውድ ተሸጠልኝ የሚለው ነገር አይደለም ፍራውል ያጠፋው ምንድነው ትራኩ እንዳይሰራ ወይም 3-4 ወር ከቆየ እቺ ልጅ ምንድነው ያጣችው ካሿናውታ ያላ ገቢ አላገኘችም ስለዚህ ብዙ ነገር አታለች በሚለው ልናወራ እንችላለን እንጂ አንተ ዲለር ሄደ መኪና ገዝተ ለምን በውድ ተሸጠልኝ አትል because once ሄደ ሳይን ስታረግ አግሪ አድርጋል እሱ ላይ ሳይሆን ፍራውል ይሄን ትራክ ከተናገረው ውጪ ዋሽቷት ትራኩ ተንከራቷል ትራኩ አላግባ ወጪ አውጥታለች እቺ ተንከራታለች ብዙ ሉዝ ያረጋችው ነገር አለ በሚለው ልናወራ እንችላለን እንጂ ነው ሄጄ ዲለር ወይም ከዮናስ መኪና ገዝቼ ወተወዷል ብዬ በመጣ እኔ ነኝ ሄጄ የፈረምኩትና ፌር የነ ወሬ ይሄ ነው ሌላ ጥያቄ ካለ ቀጥላለሁ ታሙ ልጠይቅ ትራኩ ውድ ነው ግን በዛ ሰዓት ትራኩ ውድ ቢሆን ኖቬምበር ላይ 2022 ላይ ኦር ጁላይ በቃ ከጁላይ እስከ ኖቬምበር አንተ የነገርከኝ ዛ በተገናኘንበት ወይም ባወራሁ ሰዓት ይሄ ትራክ ሊሆን የሚችለው እስከ 100,000 ብር ነው ከቻልሽ እንደውም ብር ተናስመ ከ65 እስከ 100,000 ነው እስከ 120,000 ይሁን በቃ ከቻልሽ ብር ጥሩ ሰው ስለሆነ ብርሽን ይመልስልሻል ጠይቂው ትራኩ በጣም ቦድ ነው የገዛሽው ብሎኛል ታሙ ለመጀመሪያ ብርሽን ይመልስልሽ የኔ ሴንስ ምንድነው ትራክ ውስጥ አንቺ አይዲያው የለሽም ምን ልትሆኚ ገባሽ ነው አዎ ስለማታውቂው ቢዝነሱን በቃ ይተባበርሻል ብሩንሽን እንድመልስልሽ ጠይቂው አንዴ ቆይ ልጨርሰው ቆይ ተመር እየጠየቀች ነው ከዛ አንተ ትጠይቀዋል እና የትራኩ ዋጋ በሰዓቱ እንደሆነ አንዴ ውድ እንደሆነ የተሸጠልኝ አንተም ነግረኛል ሌሎችም ሰዎች ነግረውኛል የትራክ ዋጋ ከ65,000 እስከ 120,000 ነው ሊያወጣ የሚችለው እንጂ በጭራሽ 167,000 ሊሆን አይችልም ከ65,000 እስከ 120,000
ሊሆን የሚችለው ቴዳ አሁን ኮንፈርም እንድናረግ ከሆነ ኒውትራል ሆነናል እያወራን ያለን ባሊ እኔ ለምሳሌ አጭር አማርኛ ልንገርህ 2014 ኦን ታይም በሴም ይር ላይ 400 ምናምን ሺህ የተነዳ እኔ በ70 ሺህ ነው የገዛሁት ሶ አሁን እኔ ያልኩህ ነገር 65 የሚለው የለም ማርኬት ላይ ጭራሽ አይደለም ሊሆን የሚችለው ከ100 እስከ 120 ሺህ በጊዜ እኔ ማንንም ሰው ጉግል ማድረግ ይችላል የመኪናው እንትን ወስደ ማለት ነው ዲቴል ወስደ ኤፒዩ አለ ኤፒዩ ዩዥዋሊ ኤክስትራ አድምታረግ ይሆናል ብር አላት ከ7 እስከ 12 ሺህ እንደ እድሜው ማለት ነው ይሄ ለኤሲ ለምና የምትጠቀመው ነገር ነው ትርፍ ነገር ነው ሶ በጊዜው ያልኳት ከ100 እስከ 120 ሺህ ማክሲመም ሊሄድ ይችላል ነገር ግን አንቺ ትራኩ ስለሌለሽ ምንም አይዲያ የላትም ስጠይቃት ይሄ እንትን ነው ስላት አታውቅም ይሄ እንትን ነው ምንም ዜሮ ክሉ ማለት ነው እና ምን ልትሆኝ ለምን ስትረስ አርጋ ነው የምታወራኝ ስለዚህ ምን ልትሆኝ ነው የገባሽው ከቻልሽ ፍራውል ሊመልስልሽ ይችላል ጠይቂው ለሌላም ሰው መሸጥ ይችላል ትራኩ በጊዜው ውድ ነው በቃ እየነገርኩ ነው በጊዜው ትራክ ማንንም ርካሽ ነው ይለኛ አይችልም አቋዋለሁ ግን የተሸጠው ዋጋ ምክንያቱም ሻጭ ነው ለዛ ግን አንተ ካለህ ልምድ ከቻለ ተሙ ትራክ አለ አንድ ሰው ትራክ ከገዛ በኋላ የሚመልስበት አጋጣሚ አለ ወይስ የመለሰ ሰዎች አሉ ሲጀመር ልንገርህ ሁለቱ እኮ እንደ ሻጭና እንደ ገዢ አይደለም አሁን እዚህ ያወራን እንደ ሰፈር ማኑዋል ሽያጭ ኦኬ ተጨርሰ ማኑዋል ሽያጭ ነው ቆይ አንዴ ማኑዋል ሽያጭ ነው እኔ ፍራውልን ያልኩት ለምን መሰለ ከሷ ስለሚሻል ብትጠይቂው ሊመልስልሽ ይችላል አንቺ ምንም አይዲያ የለሽም ግን ብያታለሁ አሁን ትራኩ ተወደደ ብቲ ምንም ኤክሴንስ አያደርግም ነው ያልኩሽ ዋሻው አሁንም ገዝተሻል በቃ ስትሬት ነው ማወራው ነው ስለዚህ አሁን ብታወሪ ጥቅም የለውም ገዝተሻል ነገር ግን የከፈለችው ነገር በጊዜው ያለችኝ ይወል 157 or 67 አለችኝ 100 ከፍ ያለው አለችኝ 107 ከፍ ያለው 107 ከፍ ያለው አልኩ አሁን ቴምር እንደ ቤተሰብ እናወራ መጨቃጨቁ አይደለም 100 ከፈልኩና የቴርሻን ወዴት 107 ከፍዬ 100 ካሸር ቼክ ጽፌልክ ወደ ፊላደልፊያ ተመለስኩ ከዛ ወደ ቴርሻን ብሩ የት ነው ያለኛል አቤት ምንድነው ወዴት ሄድሽ ብሩ የት ነው ያለኛል ካሪ ብሩ የት ነው ያለኛል ስለ ወዴት ኢትዮጵያ አለኝ ኢትዮጵያ አለኝ እንትን አካውንቴ ላይ አለኝ ዲያስፖራ አካውንቴ ላይ አለኝ ስለው ለወንድሜ ነጋዴ ስለሆነ ለሱ ትራንስፈር ታረግለታለሽ አስመጭና ላኪ ወንድም አለኝ አለኝ እንደውም አስመጭና ላኪ ወንድሙ መኪና ማስመጣት ሁሉ እንደሚረዳኝ ምናምን በእነሱ ንግድ ፍቃድ ቢያንስ አንድ ጊዜ ሁለት መኪና ብታመጪ እዛም ይለሽ እረዳሻለሁ ነው ያለኝ ኦኬ እሱ ሰምታ እሺ ሌላ የምታነሳው ጥያቄ አለ ዲቴልስ አለ ቆይ ከዛ በኋላ ባጋጣሚ እሱስ አገር ላይ ስላልነበረ ብሩን አሁን አስገቢ ስልክ ቱርክ ሄጄ ካመጣሁበት አልኛል አይሰማም እኮ ከዛ በኋላ ብሩን አስገቢ ስልሽ ቱርክ ሄጄ እቃ ላመጣበት ነው አልሽኝ ኖ ደውዬ ቅድም ነግሬያለሁ ደውዬ በሄድኩ በሁለት ሳምንቴ ትራኩን አስጀመርክልኝ አይደለም ለወንድም ብሩን ላስገባለት ስለው ወንድሜ ዱባይ ሄዷል ሲመለስ ታስገቢለታለሽ አለኝና ከዛ እኔ ወደ ቱርክ ልሄድ ነው አልኩት ታስገቢለታለሽ አለኝና ኦኬ እኔ ወደ ቱርክ ልሄድ ነው ስለው መጣሽልኛል ኦኬ ተግባባ ነው ወሻለ እሺ ነግሬያለሁ ኦሬዲ እኮ ቅድም ነግሬያለሁ ቀጥሎ ያለው እሺ ቀጥሎሳ ቱርክ ሄደህ ፓሪስ ከዛ ቱርክ ፓሪስን አቃመጣውበት ብላ ትራክ ይስራል እንትን ቴምር ስም መኖር አለበት ትራክ ለመስራት በቤት መስራት አይችልም ባንክ ስም ደግሞ ለመውጣት ከግቢ ለመውጣት ትራኩ አሁን ተሙ ሆነስቶ ነው ቢናገር ትክክል ይናገር ነበር ተሙ ግን እሱ የሚያወራው አይሰማኝም እንጂ ትክክል ነበር ግን ይኸውልህ እኔ ደግሞልሻለሁ ችግር የለውም እኔ ነው አይደለም አንደኛ የታፕን ፕራይስ ታውቃለህ 70,000 100,000 ብር እኔ ጋር እንኳን ስትደውልልኝ አሁን ይሰማችኋል 100,000 ብር ብቻ ነው ከፍላ ሄደችው ተሙ ብር ይቀርባታል ብር የተጨመላለቀ ነው የምትለው ሴል ኦፍ ቢል ፈርማ ቢሮ መታኮ ነው የተጨመላለቀ ነው ምናምን ምንም ኧረ ፍራውል እንደው በፈጠረክ አምላክ አንተ
እኔ አንድ ነገር አላስፈረመኝም እየዋሸ ነው አስዌርቱ ጋር እስኪ ፊርማያን ያሳይ ቴዲ ቆይ ኖ እሱ እየዋሸ መቀጠል የለበትም እንደዛ ነው አራማቴ ተንጠባበቀ ይኸውልህ ነው የፈረምኩበትን ይኸውልህ ፈርማለች ሲል የፈረምኩበትን ጠይቅልኝ እኔ አልፈረምኩም ነው ችግር የለም ከተሙ ጋር አንዴ ገበያ እናርጓት ፕሊዝ ከተሙ ጋር ይጨርሱና ወደ አንቺ እንመጣለን አንቺ ሙይት አርጊና ተቀመጪ እሺ ተሙ ጠይቀው ይሰማል ጠይቀው ይሰማል አሁን እዚህ ጋር ተጨማሪ ኦኬ አሁን እዚህ ጋር ፍራውል ተሳስቷል የምትለው አንተ ምንድነው የምትለው አንተ በአንድ ቀን ይዛ መሄድ ትችል ነበር ይሰማል የሱ ድምፅ ይሰማል ብር የለኝም ኢትዮጵያ ነው ያለኝ አለች ብር ያለኝ አለች ሀገር ውስጥ ብር የለኝም አለች እዛን ሄጄ ልክላለሁ አለች እዚህ ጋር አሁን እኔ መጠበቄ ነው አንተ የተጨመላለቀ አሰራር ነው የምትለው ፍራውል ግን ይሄ ለምን በቲክቶክ አገባም በእናት አንደኛ መግባት አልችልም አንተ እንትን ላይ አፍራፍ መስማት አልቻልኩም እናንተ ይሽከረከራል እሺ ለኔ ይሰማኛል እሺ ጠይቀው ቴዲ አንተ ይኸውልህ አሁን እሷ ቴዲ አንድ ነገር ልንገርህ እኔ በመልካምነት ነው እሷ ከፍላ ቀሪውን ብር ኢትዮጵያ ሄጄ ነው የምከፍለው ስትል እስክትከፊ ድረስ ትራኩ አይወጣም ብያታል ምክንያቱም ከግቢ አይወጣም ከፍላ ነው የምትሄደው አሁን ተሙ እዚህ ጋር የተጨመላለቀ ነው የሚለው እሷ 100,000 ብር ከፈለ ቀሪውን ብር ኢትዮጵያ እኔ ብር ነው የምጠብቀው ብሩ ካልተከፈለኝ ለምንድን ነው ብድግ አድርጌ በስሟ ዞር የምሰጠው እሺ የፍራውልን ሰምታል ተሙ የፍራውልን ሰምታል ኦኬ የፍራውል ድገምለት የፍራውል ድምጽ ይሰማችኋል ያንተ ይሰማናል ተሙ ሚዩት ነህ ተሙ ታችላሉት አይሰማ ተሙ ሚዩት ነህ ምን አይነት ኔትወርክ ነው ያለው እናት ኔትወርኩ ነው መሰለኝ ተሙ እንደ ሚዩት ካረገ መልሶ ከከፈተው እሺ አይደል ኔትወርኩ ተሙ ለኛ ግን ትሰማለህ ታችላሉት ትሰማናለህ ከታችላሉት አትሰማም ኦኬ ወረድና ቶሎ ብለህ ወይ ላክልን ድጋሚ ኤኒዌይ ነገሩ እንትን ያለው ሰሙ ስለሆነ ማህሪ ገብቷል እንዴ ማህሪ የለም አንገላችሁ ማህሪ ለምንድን ነው የወጣው ቢኖር እኔም ደስ ይለኛል ማህሪ አንድ ነገር ልንገርህ ቴዲ ይሄ ቢኒ አለ አንዴ አሁን እኮ ቆይ አንቺ ቆይ ያውሩ ቆይ ሁለቱ ኦኬ $10,000 ለምንድን ነው የጠየካት ኤክስትራ የተለያዩ እሱንም ጠይቀው $10,000 ኤክስትራም ጠይቆኛል አንድ ጊዜ አንዱን እንግደልና ወደዛ እንመጣለን እዚህም እዛም እየሄደን እኮ ነገሮች ማለት ውስብስብ እንደሆኑ እየተደረጉ አንዴ ሚዩት ታረጊ ፕሊዝ ኖ ሚዩት አደርጋለሁ ችግር የለውም ግን ሌላ አጀንዳ ውስጥ እየገባ ነው ተሙታች ላሉት አይሰማም ማውረድ ጥያቄ ያነሳሽ ሃያውንም እንዴት ነው የምንሄደው አንዴ ተሙና እሱ ሲጨርሱ እኮ ምናልባት እውነታሽን በዛው ውስጥ ሊሆን እኮ ይችላል ዝም ብለሽ አድምጪ አንቺ ተሙና ፍራውል ይጠያየቁና በዛ ማለት አንቺ ዝም ብለሽ አድምጪ እሺ በስልክ እንትን ካላለ በስልክ ልገባ ነው እያለኝ ነው ተሙሻ ኦኬ መደወል ትችላለህ እኔ ጋር ምናልባት እንትና ጋር ስላለ ፍራውል ስላለ አንተ ጋር እኔ ጋር ላሰማ እችላለሁ እስቲ ማን ነው ያለው እዛ ላይ ማን ነው ያለው እዚህ ጋር ቢኒ አለ ቆይ ተሙሻ ላስቀ ቢኒ አለ ቢኒ ቴል እስቲ ከተሰማቸው ይነግረኛል ማኑ ዩዝ ቲቪ ፕሊዝ ይሰማል አሁን ይሰማኛል ሁሉም ይሰማዋል ለኔ ይሰማኛል አዎ እሺ ከታች የሚሰሙ ከሆነ ለኔ አሁን ፍራውን ለማስደሰት ወይ ቴምርን ለማስደሰት አይደለም ያወራው አሁን ፍራውን ምንድነው የተጨመላለቀው ይለኛል ሲጀመር ሃፍ ፕራይስ ተወስዶ ሃፍ ፕራይስ እንድታመጣ ዲል ካረክ በኋላ የጨረስከው ነገር አይደለም አይደል የሚቀር ነገር አይደል እሷም ደግሞ ግማሽ ከፍላ ግማሽ ገና ድራይቨር ተፈልጎኝ ይስራል የሚል ዲል ውስጥ ገብተህ ለኩሉ ነገር ጨርሰ
እንደተለያየ ሰው ነው ፍራኦል የሚያወራው እሷ የምታወራው ስለዛ ነው የተጨመላለቀ ነው ምንድን ከጨረስክ ከማንም ጋር ተነካክ ስለዚህ የሁለቱ ዲል ሀፍ ብር ነበር አይደለም ብር ኢትዮጵያ ላይ ያለ ካለች እቺ ልጅ ኢትዮጵያ እጄ ነው የምከፍለው ካለች እድሉን ነው የሰጠዋል እኔ ሆልድ ነው ያደረኩላት ትራፑን እኮ ሌላ ሰው ሊገዛ እያየች ነው ለእሷ ነው ብላ ያለች ልጅቷ ደግሞ ከአንድም 2-3 ጊዜ ሊያታል ይሄ ትራክ ዋጋ እየወረደ ይላል ፕራይስ እየቀነሰ ነው ሄደው አትወስጂም ወይ ትራክ ከዛ በኋላ መጣች ከኢትዮጵያ 4 ወር ምናምን ቆይታ መጣ ነው እኔ ለዛው ትራኩ ቁጭ ብሎ ነው ዲዱስ ቁጭ ብሎ ነው ዲለር አንደኛ እንትና ለምሳሌ ሄሎ አለ ተሙሻ እየሰማው ነው አይ ቲንክ አሁን ጠፍቷል ኦኬ አሁን አይ የሱም የፍራኦልም ምን እያለ ነው ፍራኦል እያለ ያለው እኔ ሙሉን ብትሰጠኝማ ወዲያውን ጨርስ ነበረ የቀረ ገንዘብ ስላለ ነው ሂጂና ተከፍያለሽ ብያት በዛ ይቆየ ነው እያለ ነው ኦኬ ይኸውልህ ዮኒ አሁን ይኸውልህ ምን መሰለህ አንድ ነገር ሁለት ነገር አትወድም ሽያጭ ላይ በዛ አይነት ነገር ዲል አድርገህ የመጡትን ነገሮች እሷም እኔ እንዲህ ስለማውቀው ነው እኔም እሱም እኔ እንዲህ ስለማውቀው በቲክቶክ ላክና ግባና እናውራ አልችልም ምንም እንትን እያለን አይደለም እኮ በቃ እናንተ ጨርሱ ኤኒዌይ የፍራኦል ድምጽ ይሰማችኋል ህግ ዳኝና ይመጣል ይሄዳል ድምጽ የፍራኦል ድምጽ ይመጣል ይሄዳል ያ የተቆራረጠ ነገር ነው አድማጭ ተመልካች እየሰማሉ ምንድነው የሚሻለው ቀንጠብጣቢ ነው አይ ቴዲ በተወሰነ መልኩ እኔም ከታች ስለነበርኩኝ እየሰማ ነው ነበር ይቀጥል እየሰማ ነው እሺ ፍራኦል እየሰማችሁ ነው እናንተ ይሰማል ኦኬ ታሙሻ ይሰማል ብሎ እሺ ቆይ ፍራኦልን በደንብ እንስማውና ከዛ ወደ ተሙ እንሄዳለን እስኪ ፍራኦል አውራው አሁን እዚህ ጋር አንድ የገባኝ ነገር አለ ችግሩ ተመርጋ አሁን የለም አንደኛ ትራኩ የተገዛበት ታይለር ማርቲን ይሄ ቪን ነምበሩን አስገብታ ትራኩ ኦፕሽን ስለሆነ የኦፕሽን ታይለር ማርቲን ዌብሳይት ላይ ገብቶ በዛን ቀን ያ ትራክ የተገዛበት ኦንላይን ቁጭ ብሏል ኤዲ ታይለር ማርቲን ኦፕሽን ተብሎ ሱሲቲ አይዋ የሚለው ላይ ሱሲቲ አይዋ ይሄ ትራክ የተሸጠበት ተብሎ ሲገባ ቁጭ ብሏል በትራኩ ብሩ መጠኑ ሁሉ ስንት ብር እንደተሸነፈ ቢድ እንደተደረገ ቁጭ ብሏል የኦፕሽኑ ፕራይስ ማለት ነው ይህ ማንም ሰው ነው ከዛ እሷ መጣች ደውላ ነው ትራክ መግዛት ፈልጋለሁ አንተ ጋር አለ ስትለኝ ኦኬ እንደውም ብር ልላክ ስትለኝ እንዴት ነው ታጣቂ እኔን አታውቂኝ ትራኩን አላየሽም ዝም ብለሽ ብር ልላክ እንዴት ነው የምትይው አልኳት እኔና ትራኩን ይሄ መጀመሪያ ከዛ በኋላ ከኔ ጋር ወይ እኔ እንደውም ሌላ ሀገር ነበርኩኝ እሷ ትራኩ ያለው ሳውዝ ዳኮታ ነው ፍላይት አድርጌ እመጣለሁ ስትለኝ መጣች አለች ሌላ ሰው ሊገዛው ነው በጣም ሊከፍል ያለ ሰው አለ ግን ሴት ነኝ እኔም እንደዚህ ብዙ ጓደኞቼ ትራክ ገዝተሽ ስሪ እያሉኝ ነው ስትለኝ ኦኬ እኔና እዩ ትራኩ መጀመሪያ ትራኩ ይሄ ነው ብዬ አሳየኋት ይሄ ነው ትራኩ አየችው አሁን ስለ ትራክ አታውቂም ይፈተሽልሽ 450 ከፍዬ ተፈተሽ ከዛ በኋላ ድራይቨር አለሽ የለኝም ድራይቨር ኦኬ ዲስፓቸሮች አሉ እነማሜ ምናምን እነሱ ጋር አገናኝሻለሁ ዲስፓቸሮች ድራይቨር ደግሞ ከፈለግሽ እኔ ጋር ትምህርት ቤትም ስላለ ብዙ ድራይቨሮች ስላሉ ላገናኝሽ ይችላለሁ ሊሰራልሽ ይችላል እነሱ ግን አንቺ ደግሞ እዩ ትራኩን አየችው ከዛ 100,000 ልክፈልና ቀሪው ብር ደግሞ ኢትዮጵያ ስለሚሄድ በ2 ቀን በአንድ ሳምንት ውስጥ ልካለሁ የዛኔ ትጨርስል ትራኩ ሙሉ ካልተከፈለ መውጣት አይችልም የገዛውበት ይሄ ነው ትራኩ አስዋንዶም ሴት ኔስትል ዲስካውንት የተወሰነ አድርጌልሻለሁ ብዬ አሳይቻት ተያይተን ካሜራ አለ የተቀረጸ ካሜራ አለ ትሄዲ ለዛ ነው እኔ ጉዳዩ ወደ ህግ ስለወሰድኩት ነው ካሜራ ቼኩን ስትሰጠኝ ለምን ካሜራ ተቀርጾ ቁጭ አለ ካሜራ አለ ቢሮ ውስጥ ታይታለች በካሜራ የተቀመጠ እንትን ምስል አለ ድምጽም አለ የተቀዳ እሱን አያይዤ ማቀርበው አሁን ለዚህ እናንተ ጋር ህግ ጋር ማለት ስለዚህ የተገዛበት አለ ሌላ ደግሞ እነተሙ 120,000 ነው 100,000 ነው 60,000 ነው ከማለቱ በፊት ቪን ነምበሩን ተቀብሏት ታይለር ማርቲን ብሎ ሱሲቲ ብራንች የሚለው ላይ ገብቶ ትራኩን ቢያወጣው ኤፒዩ ያለው ትራክ ነው 398,000 የሄደ ትራክ ነው ፍሬን ላይነር ነው ግጭት የለበትም ጎሞ አዲስ ነው ተፈትሾ ነው የተቀመጠው ሁሉ ነገሩ ንጹህ ነው
ቪዲዮ ላይ እንደምታዩት ንጹህ ትራክ። ኦኬ እሺ ኦኬ አልጋዎቹ ላይ የገቡት ፍራሾቹ በሙሉ አዳዲስ ናቸው። ከዛ ልጨርስ ዘን ኢትዮጵያ ሄደች፣ ወደ ፊላዴልፊያ ተመለሰች። ኢትዮጵያ ሄደች። ከዛ በኋላ ኢትዮጵያ ደርሳ ደውላ ስትል አሁን ዱባይ ነው ያለው፣ ከ2 ቀን በኋላ ይገባል ታስገቢልኛለሽ አልኳት። ስደውልላት ከ2 ቀን በኋላ የለችም። ፕሮሰስ ለማድረግ ፕሮሰስ ላይ ትራኩ ፕሮሰስ መሆኑን ሌዮኒ ራሱ ልኬለታል። ኦልሬዲ ቴምር በሚል ፕሮሰስ ተደርጎ ቁጭ ብሏል። የእሷ እንትን ተቆርጦ ማለት ሪሲት ተቆርጦ ምን ተብሎ ቁጭ ብሏል። ከዛ በኋላ እሷ የኢፍታ ምናምን ተከፍሎ አይተህ ከሆነ ትራኩን ስትወስድ የዳላስ ታርጋ ነበረው ላው ላይ የዳላስ ታርጋ አስረክቢያት ነው ወረቀትና የዳላስ ታርጋ ደግሞ ትራክ ድራይቨሮች ያውቃሉ። ታርጋ ለመውጣት ኢፍታ ለመውጣት ተከፍሎ ነው የሚወጣው። 2650 ነው ምናምን ተከፍሎ ፕሮሰስ አድርጊያለሁ። ኦልሬዲ በእሷ ስም ፕሮሰስ ተደርጓል። ያ ፔፐር ማለት ሳትከፍል ከዛ በኋላ እሷ ትራኩን 4 ወር ሆልድ አደረገችው። ከዛ በኋላ ቱርክ ሄጄ እቃ አመጣበታለሁ ብላ አመጣሁበት እቃ ብር የለኝም አለች። ኢትዮጵያ እንትን ስመጣ ከፍላለሁ ትራኩ ይስራልኝ እስከዛ ስትለኝ ቴምር ትራኩ አይወጣም ወይ ልሽጠውና 100 ሺህ ብሩ ይመለስልሽ ልሽጠው ትራኩ ስል ኖ አለች። ከአንድም 3 ጊዜ ትራኩ ይሸጥ የትራክ ዋጋ እየቀነሰ ነው የሚሄደው። ባስቀመጥሽው ቁጥር አንደኛ መስራት አለበት፣ ሁለተኛ የትራክ ዋጋ እየወረደ ነው የሚሄደው። አሁን ማርኬቱ ሃይ ነው፣ ቢሸጥ የበለጠም ያወጣል ወይ ደግሞ በተገዛበትን ፕራይስ ያወጣል። አሁን ይሸጥ ትራኩ ሰ ኖ ኔቨር አለች። ኦኬ እንደዛ የምትይ ከሆነ ብሩን ስታስገቢ ትራኩ ይለቀቃል። ከዛ ውጭ ግን ትራኩን ልቀቅልኝ እያልሽ አትደውይብኝ። ምክንያቱም ትራኩ አንድ የተለቆ በአንቺ ስም ዞረ ማለት ቀሪ ብሬ እኔ ካሽ ነው የገዛሁት ቀሪ ብሬ ማን ነው የሚከፍለኝ አለ። እሺ እመጣለሁ አለች። እዛ ሆና ዮኒ ጋር ትደውላለች። አሸማልገኝ ሽምግልና ብላ ዮኒ በቃ ፍራውን እንደዚህ በል እንደዚህ አድርግለት 7000 ብር ቀንስላትሽ። ተጨቃጭቀን ቢያንስ 1 ሰዓት ምናምን ይሆናለች ጭቃጨቀው። ትሪዌይ ላይ አድርጋ ደውላ ራሷ 7000 ቀንሱ። እሺ የምትከፍይው ይሄን አክል ብር ነው አሁን አልኳት። እሺ ከዛ በኋላ መጣች። ስትመጣ ቀጥታ መጣች እኔ ጋር ትራኩ ይኸው አልኳት። ብሩን የት ነው የምትከፍይው? ዳላስ ነው የምከፍለው አለች። እሺ ዳላስ ነው የምትከፍይው? ድራይቨር ይዛ መጣለች። ትራኩን ይዘሽ ወደ ዳላስ ሂጂ ከድራይቨርሽ ጋር እኔ በፍላይት ሄዳለሁ፣ እዛ እንጨራረስልሻለን። እዛም ከልጆች ጋር ከጂሚ ማሚ ጋር አገናኝሻለሁ አልኳት። እዛ ሄደሽ ጨራርሰን ታርጋው መኪናው ወደ ስሙ ሁሉ ነገሩ ዞሮ መኪናው ሙሉ ለሙሉ ከዲስፓንሰሪ ጋር ሁሉ ነገር ከሆነ በኋላ ፔመንት ላይ እኔ እንደውም ቀላ ካዞርኩ በኋላ ፔመንቱን ክፈይ አልኳት። ስላት የለኝም 50 ሺህ የሚሆን የለኝም 10 ሺህ ብር ካልተቀነሰልኝ የለኝም ብር። አሁን የሆነ ወንድሜ ነበረ እንደዚህ ብሩ የለም እኔ ጋር ምናምን ብሏል አለች። ኧረ ቴዲ ውሸት የሚነገረው በሙሉ ባላክ ሰው ይሰጥሻል እኮ እድል እንሰጥሻለን፣ ችግር የለውም። ምንድን ነው የሚያወራው? እኔ የማላውቀው ሁሉ ነው የሚያወራው። ቆይ እነማሜ ነበሩ 10,000 ዲስካውንት አድርግላት ብለው ቀኑ ሙሉ ተጨቃጭቀን መጨረሻ ላይ እንደውም ተናድጄ ጥያቸው ሄጄ ነበር። እነማሜ እነ ጆሲ ደውለው ፍራውን ልጅቷ ቢሮ ውስጥ እያለቀሰች ነው ቀንስላት አለ። ምንም ማለት አይደለም በቃ ቀንስላት ስለ በቃ ቀንሱላትና እዛው ጨርሱ ብሩን ታስገባልኝ ብዬ መጣች። እሷ እንደውም እነማሜም ነበሩ እራት በላን አንድ ላይ ተሰብስበን ደስተኛ ሆነች። ቴንኪው ምናምን አለች። ይሄው ስራም ከነሱ ጋር ነው የምንጀምር። ከዚህ በኋላ እኔ ትፈልግኛለሽ አልፈልግም ቴንኪው ተባብለን ሄዳ ቲክታክ ላይ የሆነ ወቅት ላይ ስድብ ተጀመረ። ፍራኦል የሚል ስድብ ሲጀመር ከየት መጣች ሳይባል እኔንም አጭበርብሮኛል ትላለች። የሆነ ቦታ ገብት ምን አጭበርብሮኛል? ትራክ ይመልስልኝ ከገዛች ከ8 ወር ነው ከ9 ወር በኋላ አጭበርብሮኛል። ትራክ ቢዝነስ እየሰራ አሁን የትራክ ቢዝነስ ማርኬቱ ወድቋል። እንደ በፊቱ እሷ በዛን ጊዜ በተገዛበት ሰዓት አለ። በዛን ጊዜ ትሬለር 100 ሺህ ብር ነው የምንገዛው፣ 70 ሺህ ብር 100 ሺህ ብር ነው የምንገዛው። 800 ሺህ የሄደ ትራክ 800 ሺህ የሄደ ትራክ ነው 60 ሺህ እና 70 ሺህ የሚገዛው። እነ ቢኒ እንደሚባሉት ከልባቸው ከእንትን ካሉ ሊመሰክሩ ይችላሉ። ይሄ አሁን እኔ የምልህ እያንዳንዱ ነገር በሰነድ የተቀመጠና በምስልና በቪዲዮ በድምፅ የተቀመጠ ነው። እኔ አሁን ለእናንተ ኦነስት ሆኜ መጥቼ እዚህ ጋር ልናገር ብዬ ነው እንጂ ኦልሬዲ ህግ ጋር ሄደን ህግ የሚሰጠውን ደግሞ መፍትሄ እሷ ራሷ መጣት መስራት። ምክንያቱም ስልኬ ባትሪ ሊዘጋ ነው እኔ ስለምወጣ ከዚህ በላይ ማሜ 10 ሺህ ያስቀንሰውኝ ዮኒ ማኛ 7 ሺህ ያስቀንሰውኝ 2500 የኤስታ ታርጌት ተፈልኩበታል። እዚህ ጋር ግን
ስህተት የአፋሳት የተለየ ኢንፎርሜሽን የሰጣቸው እንዳለ ተገንዝቤያለሁ። ከዚህ በላይ ቁጭ ብዬ እዚህ ጋር የምነጋገርበት ኃይል የለኝም። አሁን እኔም መንገድ ላይ ቴምር ልነግራት የምፈልገው ምንድን ነው በባንክ አድሬስ የፍርድ ቤት ወረቀት መጠን ታስረጃል። ለከሰርኩት ኪሳራ የደረሰብኝ በደል እዛ ፍርድ ቤት ላይ እንደዚህ ታስረጃል። አጭበርብሮኛል፣ እንደዚህ ብሎኛል። ግን እናንተ ሁላችሁ እዚህ ውስጥ ምናልባት ኮምፒውተር ላይ ገብቶ ሚሄድ ሃይለር ማርቲ ሲሲቲ የገዛችበት ቀን የኦፕሽን ዴይ የዛን ቀን እሷ የተገዛበት የዛን ቀን አስገብታ ቀኑን ፕራይሱ ማየት ይችላል። አሁን እንግዲህ በተቻለ መጠን ህግ ጋር ብትሄዱ በተቻለ መጠን በሽምግልና እንደፈቱ ነው ቴዲ በቃ ውስጥ ነው የስልክ ባትሪ ሊዘጋው ነው። ቆይ ካሳ ፈልጋለሁ እኔ ካልከሰስከኝና እስር ቤት ካላስገባኝ እንቃለሁ። ፍራው ልትይቻንተ አረ በቃ ወደ ሌሎች ልጅ ወደ ሌሎች ልጅ ወደ ሌሎች ልጅ ማንንም የተነሳ ሌላ አሁንታ ወደ እያንዳንዱ ሰው እንዳየ መጣመን ለኔ ግን ኦኬ ወደ ሌሎች ልጅ አሁን እኔ ሪካርድ ላሰማ ፕሊዝ ፍቃድልኝ። ሪካርድ አሰማለሁ። አሰማኝ። ሪካርድ ማሰማው መኪናው በወር 60,000 ያገኛል ብሎ የሆነ ካምፓኒ ያስገባዋት የሚልብህ ቦታ ላይ ብሩን እንዲከፍለው የተጠቀመበት ሲስተም እንጂ ካምፓኒው ከገባው በኋላ እንኳን ኮንትራት ስራ አልነበረም። ለአንድ ወር ምናምን ትራኩ ቆሞ ነበር። ዮኒ ማኛው እንደውም ምን ታድርግ ስማ ያንተ ተራ አይደለም። አሁን ቆይ ፍራድ የቴምር ተራ ነው። ቆይ እስኪ ኦኬ ሪካርድ ብቻ ላሰማና ከዛ አወራለሁ። እሺ 10,000 ብሩ ራሱ ለምን እንደወጣ እኔ ማወቅ ፈልጋለሁ። እኔ ማወቅ ፈለኩኝ። ለምን 10,000 ብር ለምን ምንድን ነው ያወጣው? ካም ካርድ አለ፣ የላይሰንስ ፕሌት አለ። እነሱ በሙሉ እኮ ነው ታክስ ከፍለን እያንዳንዱን እኮ ሪሲት አለ። ያለ ሪሲት እኮ አይደለም የምትወስጂው። ቴምር መሐመድ ምናምን ሪሲቶች ቁልቁሏል እኮ። አንድ ሰው ትራክ ገዝቶ እነዚህም ስራ ለማስጀመር 10,000 ብር ያወጣል ማለት ነው? ኦ ማይ ጋድ አይደለም ማወቅ ፈለኩኝ። እኔ እኮ ግራ ገብቶኝ ነው። ምን አይነት ጉድ ውስጥ ነው የገባሁት? እስኪ 10,000 ብር ወጪ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ 10,000 ብር ወጪ ወጥቷል እያልከኝ ነው። ከየት ለምንድን ነው የተከፈለው? አስረዳኝ። ነገር አልተለጠፈለትም ማለት ምንድን ነው? እሺ አስረዳኝ። ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን እንደሆነ ልወቀውና ውስጤ ይመን። ሪሲቱ ይምጣና የተከፈለው ለምን እንደሆነ ሪሲቱ መጥቶ ይሁንና ከዛ በኋላ አይመለከተኝም ካልሽ አለመክፈል ትችያለሽ። ይመለከታል። እኔ አሁን 10,000 ብሩ የላይሰንስ ፕሌት የካም ካርድ እነዚህ የኢንሹራንስ ይኸውልህ አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ አላስጀመረውም። ምንም የጀመረው ስራ ያንልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው የላይሰንስ $10,000 እና ደግሞ ምንድነው ያለኝ አንድ ላይ ነው ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ለብሩጋ ሆኖ የሚያቋስ ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑ ታርጋውን የነገረኝ። የምናቃስ ሴት ስለሆነች አንድ አመት በስታፕ አትደውሉልኝም አንዴ። በነገራችን ላይ ሰውየው እነዚህ ደሞዝ ያልተከፈላቸው ሰውዬ ራሱ እየደወሉልኝ ነው። ቆይ አንዴ ዝም በል ፍራኦል፣ ስፒከሩን አጥፋው በቃ ይበጥብጠኝ። እኔ ተራ ነው አሁን በቲክቶክ ይምጣ። $10,000 እዚህ ጋር ያሉ ትራክ ድራይቨሮች እነተሙ አንድ መኪና ገዝተክ ስራ ለማስጀመር $10,000 ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድነው ጠይቅልኝ። ይሄው ሪከርዱ እየተጨቃጨቀን ዮኒ ባለበት ነው የተጨቃጨቅ ነው። ዮኒም አለ ዮኒንም ድምጽ አሰማዋለሁ። $10,000 ራሱ ከ150,000 በላይ ሌላ ሊያጭበረብረኝ $10,000 ጠይቆኛል። ለምንድን ነው $10,000 የሚወጣው? ትራክ ድራይቨሮች አሜሪካን ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን 10,000 ነው አልኩት። አይ በቃ አውጥቻለሁ ሪሲት ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው። እኔ ፍራው ልትየቻ አልፋታም። ክሱን ካልከሰስከኝ ይቺ ሪከርድ ይዤ እኔ ንቀሃለሁ። ካልከሰስከኝ ወይኔ ታሰራለሁ ወይ አንተ ይፈረድልሃል ወይ ይፈረድብኛል። አንድ እሱ ሁለተኛ 60,000 በወር ታገኛለሽ ብሎ ነው 43,000 ብር ያስከፈለኝ። ዮኒ ማኛው ሰምቷል። ዮኒ መስክር ለዚህ ሪከርዱም እዚሁ ስላለ እንደውም ዮኒ ጨንቆት የምን 60,000 ነው አለው። አይ 60,000 እንኳን አይሆንም
እስካሁን ቆይተሻል ቴምርሽ በወር 50 ሺህ አግኛለኝ 50 ሺህ አግኝ በቃ እኔ 10ን ሺህ ልቀንሰው 2 ሳምንት ተጠብቂ እና መኪናውን ይስጥሻለኝ እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሆኜ ስልኬን አያነሳም እነተሙን እኮ ሽማግሌ ላኩት እና የሆነ ስልኬን ስለማያነሳ ነው ለመጀመሪያ ጊዜ ያነሳልኝ ለወንድም ብር ልስጥል ብዬ ነው የደወልኩለት በየርኩ በ2 ሳምንቴ የዛን ሰዓት ምን አለኝ ወንድሜ ከዱባይ አልገባም አለኝ ከዛ በኋላ ስልኬን አያነሳም ዱባይም ቱርክም ሄጄ ስደውልለት በቱርኩ ስልክም አያነሳም ሪከርድ አላነሳልኝ ብሎ የላኩለትን ሪከርድ አሰማሃለሁ አንድ እሱን ሲቀጥል ደግሞ ኤዮኒ ጋር ራሱ ያወራን ለምንድነው ስልክን ማታነሳልኝ ብዬ ያወራውበትን ሪከርድ ስማ ስልክ የሚባል አያነሳም ሲጀመር ትራኩን ሊሸጠው ያስማማው ነበር በመሃል ለማ ስራፌል ለሚባል አብሮት አንድ ቢልዲንግ ላይ አንድ አፓርትመንት ላይ ለሚኖር ለትራክ ድራይቨር ለጓደኛው እኔ የኔን ስልክ ዘግቶ ለስራፌል ሊሸጠው ያስማማ ነበር እኔ ከአሜሪካ ከኢትዮጵያ ስመጣበት ሲፎልስ ጠፋ በ10ኛ ቀኑ ነው ትምርት ቤት ውስጥ ሆቴል ይዤ አልመጣ ሲለኝ በሁለተኛ ቀኑ ወደ ትምርት ቤት ውስጥ ገብቼ ትምርት ቤቱ ተኝቼ በ10ኛ ቀኑ ነው እዛው ሲፎልስ ቁጭ ብሎ እንደገና መጥቶ ያናገረኝ በ10ኛ ቀኑ እሺ አንዴ አሁን እንደዚህ ነው ሪካርዲንግ ሰምታለህ ለማዳሽን ስላለ ማለት ነው አንዴ እንትን ይሉት አሁን የእናንተ ሁለታችሁንም ሰምተናል በዚህ ሰዎችም እያደመጡ ነው አሁን ሚዩት ታረጋለሽ ከተቻለ መፍትሄ እንሰጣለን አገኛለሽ ብሎ ደግሞ አይቅልታ ሰማን አሁን ወራራ የተመለሰን እዛው ሳይሆን ወደ ገደለው እንምጣ ተሙ ይሄ ጉዳይ አሁን ሊቋጭ የሚችለው እንዴት ነው አስታራቂ የምትለው ሐሳብ ምንድነው የተወሰነ ገንዘብ ይመልስላል አሪፍ አሁን ወደ ገደለው እንምጣ እንጂ ከፍየው እንዲው እሱን እኮ ሰማን አለፈ ነው ወደዚህ እንምጣና ወደ መፍትሄው እሺ ከታች እንደሚሰማቸው እርግጠኛ ልሁን ለኛ ይሰማናል ቀጥል ተሙ ከታች ይሰማቸዋል የተሙ ድምጽ ኦኬ ኔትወርክ ችግር ስላለ ዝም ብለን በባዶ የመቶ ምናምን 60 ሺህ ኬዝ ይዘን አዎ እሺ እኔ አንዴ ሳይጠፋ ይኸውልህ ሲጀመር ማንኛውም ሰው ሲመጣ አንድ ሰው ይዳኘን ወይም ያውራ ሐሳብ ይስጥ ያስታርቀን ወይ እንዲበለን ሲል የሆነ ሰው እኔን ካላስደሰተኝ ወይ እሷ ደግሞ የሚደብራት እሱ የሚደብረው ከሆነ እኔ እዚህ ነገር ላይ ብዙም አልጨነቅም እና ለዮኒም ቢሆን ለአንተም በቃ ፌር ነው ብለህ ካመጣኸኝ ነው የምናገረው መጀመሪያ ከጀመሩ የትም ለመዝለል የትም ለማውራት የሽያጩ ሂደት ትክክል አይደለም ሲባል ምንድነው አስቀመጥኩልህ ተሻሽጠ ከጨረስክ እዚህ መተህ ዲል አታረግ ገባህ ማን ነው እዚህ መተህ አንተ ለምን ትዳኛለህ ለምን ዮኒ ይመጣል ለምን ነቢን ይመጣል አልቋል ወሬው ማያስፈልግም ነበርኩ እና ባለ ነገር ዝም ብሎ መጨቃጨቅ አያስፈልግም ስለተጨመላለቀና ስለተብኳካ ነው መተን እዚህ ሰዓት ብንገል ሽጠ ከፍላሷ ሙሉ ቢሆን ኖሮ ከሱ ጋር ተጣላም እሱም ሙሉን ወስዶ ቢሆን አይጣላም ይሄንን አምጥታ እንዴት አልተጨመላለቀም ልትለኝ አትችልም ፌራ አውራ ያልከ ሁለተኛ ነገር ደግሞ ቴምር መታሁን ይሄ መኪና ውድ ነው ብላ ብታወራ ስለ ውድነቱ አሁን ዲል ማድረግ አትችልም ገዝተሃል በቃ አንዴ ፈርመ ከገዛ በኋላ ቤት ያፈሳል መኪና ያፈሳል ምናምን ብትል እንደ ፍሬንድ ይሄ ነገር ፌር ነው አይደለም ብለ ልትዳኝ እንጂ የምትችለው በህግ አግባብ ብትሄድ ማንንም አይሰማም እኔ መኪና ስገዛ እንትን ሆነ ጎማው እንዲያረብል ማንንም አይሰማኝ ዋናው ነገር ግን እንደ ኢትዮጵያዊ ነው አልያወራን ያለ ነው እሷም ቢዝነስ ጀማሪ ናት አዲስ ናትና የትራኩ ዋጋ በጊዜው ውድ ነው ውድ አይደለም በምን ያህል ጨምሮ ነው የሚባለው ነገር አስቀመጥኩልህ ከ100 እስከ 130 ሺህ ሊሄድ ይችላል ማክሲመም ብያታለሁ ለምን የትራክ ቫልዩ ማንም የትራክ ድራይቨር ቁጭ ማድረግ ይችላል ዋጋው ምናልባት 5000 ልትጨምር ወይ ልታሳንስ ትችላለህ ወይ ማክሲመም 10000 እንጂ ይሄናል የምትሳሳተው ነገር አይደለም ትራክ ደግሞ ኢቭን ጉግል ብታረግ ያሳያል አሁን የሚሆነው ምንድነው እነዚህ ሰዎች ትራኩ ከተሸጠ ቆይቷል ሪሲቱ ላይ 3 years ነው ሪሲቱ ላይ 157 እኔ አሁን ልክልሃለሁ የመኪናው ቪን ነበርና ሪሲቱ ላይ አልገባህም እኮ ፍራውል አንተ እኮ ትክክል ነሽታል ወሬው የሚሆነው አባቴ ፍራውል እየሰማኝ ሆነ ቆይ እየሰማኝ ሆነ ቆይ ተሙ እኔ ልጨርስና ከዛ ለፍራውል ሰጠዋለሁ ፍራውል እኮ አሁን አንተ በመሸጥ አንተ ይቅርታ ቴዲያችን ባክ ኤንድ ፎርዝ እንዳይሆን እሷ ገዢናት ቆይ ወደ እናንተ መጣል ችግር የለውም ቆይ አንድ ልጨርስሽ ቢኒሻ ስለዚህ እኔ መልሶ አንሚዩት ምናምን እንዳይልም ሚዩት ምናምን እንዳይሆን ብዬ ነው ስለዚህ ፍራውል መሸጡ ሻጭ ነው ለምን በዚህ ብር ሸጥክ ብላ አታወራም እያልኩ ነው በቃ ሽጣሃል እሱ ላይ አሁን እኮ አይደለም ወሬያችን እሷም ገዝታለች
ምንም የምትመላለ ውድ ነው አርካሽ ነው የሚለው ምንም አይደለም ታሪኳ። አሁን ምናው ማውራት ካለብን በጊዜው 3 ዓመት ሆኖታል የትራክ ሻጭና ገዢ ታሪኩ ታይትሉ ዞሯል ወደሷ እሷ ይዘዋለች ቆይቷልና አሁን ይሄ ክስ ሲመጣ አሁን ባለው ከረንት ባለው ነገር ምንድነው ምንዳኛው ምንድነው የሚባለው ላይ ነው ልናወራ አይደል የመጣ ነው ወይም ፍርድ ለመፍረድ ይሄ ነው። ስለዚህ እንደኔ ሐሳብ በጊዜው ፍራውን ትራኩን ሲሸጥ ውድ ሽጦላታልና አይ ይሄን ትርፍ ብር መልስ ምለው እኔ አይደለም እዚህ ተመልካች እኔ በግል አሁን ይሄን አስተያየት መስጠት አልችልም ወይ ደግሞ አይሷም ይሄንን እንዲ ካደረገች ይሄን ማድረግ አለባት የሚለው ለ9000 ህዝብ መስጠት ነው። እኛ ግን እኔ እንደ ምስክር ያወራሁት ይሄ ነገር አለ ብዬ ነው ይሄን ተናግሬያለሁ። እሺ ስለዚህ ያንተ መደምደሚያ ምንድነው የመፍትሄ ሐሳብ የተወሰነ ገንዘብ ይመልስላት ህዝቡ ይፍረድ ህዝቡ ይፍረድ ችግር የለውም ይኸውልህ የአንድ ነገር ልንገርህ ቆይ ሌሎችን እንስማና ፍራው ወደ አንተ እንመጣለን ወደ አንተ እንመጣለን ቆይ ፍራ ቴዲ እኔም ልወረዳለሁ አንድ ጊዜ ቆይ ስላለ ያላወሩ ስላሉ የነሱን እንስማና ቢኒሻና ሙሌ አጭር መልእክት ስላላቸው እነሱን እንስማና እኔም እላለሁ አንድ ያላወሩ ሰዎች እየጠበቁ ነው እና አንድ ሐሳብ እንስጥ እያሉ ነው ፍላይት ስለሆነ ነው ቴዲ ለዛ ነውና ከወረድኩኝ መመለስ ትለኝ ቆይ ድጋሚ አሁን አንተ ደግሞ ከወራት የምንም ስለምታወራ ሁለታችሁን ማፈን ካለብኝ ላፈናችሁና ወደ ታዛቢዎች ልሂድ አንድ ጊዜ ኦኬ ማለት የነሱን ለመስማት እኔ አንድ ሐሳብ ሰጥቼ ከዛ ወጣል ስለምወጣ ነው ተመልሼ እንትን ያልኩ ከወጣ አትሰማንም ከወጣ አልሰማችሁም ከዛ በኋላ ስለዚህ ከወጣ ካትሰማህንም ታዲያ ሌሎቹ የሚያወሩት እንዴት እንትላ ብትቀመጥልን ነው የሚሻለኛ ነው እኔ አሁን እዚህ ጋር አንድ ሐሳብ ተናግሬ ለወጣ ነው ለዛ እሺ ምንድነው ሐሳብሽ ኦኬ ሐሳቤ አንተ ግን ከወጣ በኋላ ግራቀኙን አይተንኛ ተመልሰህ መጣት የፈለጋችሁትን በቲክቶክ መምጣት አትችልም ከወጣ በኋላ አልችልም እኔ ኦልሬዲ ቲክቶክ እንትን አንደኛ ልል የምፈልገው ሁሉም እዛ ውስጥ ያሉትን ሰዎች አይታዩ ስለማይታዩ አንድ ኦልሬዲ አሁን እሷ ቲክቶክ ላይ የራሷን ሐሳብ ታቀርብ እንጂ ህግ ጋር በዚህ 2 ሳምንት ውስጥ ትመጣለች ሳውዝ ዳኮታ ህግ ላይ ነው የምንቀርበው ሁለታችንም ማለት ነው አንድ የዛን ጊዜ ሪሲቱን አቀርባለሁ የቪዲዮ ምስሉን አቀርባለሁ የትራኩ የተገዛበትን የተሸጠበትን ሁሉ አቀርባለሁ ከዛ በኋላ ለደረሰ ዲስካውንቱን ራሷ አዛጋታ ያለች ማንንም ሰው ሽምግልና አልፈልግም ከዛ በኋላ ይሄንን መተማመን አለብን ማንንም ሰው ከዛ በኋላ ወደ ህግ ከመጣን በኋላ ማንንም ሰው ደውሎ ማንንም ሰው ወላ ዮኒ ወላ አንተ ወላ ተሙ የትኛውም ሰው ሽምግልና ብሎ እንዲመጣ እንዲጠይቀኝ አልፈልግም ኢትዮጵያዊ ናት ሴት እህት ናት ምናምን የሚለው እሺ እሱ ወደዛ እንመጣለን ቆይ ኦኬ ሁለተኛ ነገር እኔ ተሙን የተጨማለቀ አሰራር ነው ስላለ ተሙ ጋር ነው ፖይንት ያደረኩት ከዚህ ሁሉ ዲስከሽን ተሙ ጋር ለምን ተሙን ማውራት ስለምፈልግ ነው ትራኩ የተገዛበትን ፕራይስ ኦንላይን ማየት ይችላል ሁለተኛ የተጨማለቀ አሰራር ነው የሚባለው በዲለር ኢትዮጵያዊ ስለሆንኩና እዚህ ሶሻል ሚዲያ ላይ ስለመጣውና ራሴን ዝቅ አድርጌ ከሁሉም ሰው ጋር እንደዚህ በጣም እየሳኩ እየተጫወትኩ ኦፕን ሆኜ ስላወራው ነው እንጂ የትኛውም ዲለር ጋር ስትሄድ ተሟውን መኪና ገዝቶ ሲሸጥ አይቼዋለሁ ገዝቶ ሲሸጥ አይቼዋለሁ ኦፕሽን ገዝቶ ሲሸጥ ትራክ ገዝቼ ሲሸጥ ግማሽ ብር ከፍሎ ለሄደ ሰው መኪናውን ውሰድ ብለህ ታይትል አዙረህ ሰጠዋል አትሰጠው ላልከፈለችበት 4 ወር 5 ወር ገትራ ቀሪውን ብር ከ5 ወር በኋላ ለከፈለች ልጅ ኪሳራ አምጥቶባታልና ብሩን መልስ ሲጀመር 3 ዓመት መኪናውን ራን አርጋ እኔው መኪናውን አምጪና 150 ሺህ ልስጥሽ አምጪ እስቲ መኪናውን አምጪ መኪናውን እንደማው ይፈልገ ማይሄድ ዛሬ አሁን የሆነ ቴዲ እኔ የብር ችግር የለብኝ 150 ሺህ አሁኑን ሰጥሻለሁ ትራኩ የት ነው ያለው አምጪ አለ አሁኑን አምጪ አጅጅሽ ላይ ካለ ማን ነው እንደ ቢኒ ምናምን የሚነዱ ከሆነ የሆነ ጓደኛሽ ካለ ትራኩን ሲጫው ታይትሉን ላኪልኝ 150 ሺህ ብር ይኸው ዮኒ ሁላችሁ ባላችሁ አሁኑን ሰጥሻለሁ እኔ ከእንትን መጨቃጨቅ አልፈልግም ትራኩ አለ ማምጣት ይችላልሽ ኬስ ክሎዝድ እንደዛ ከሆነ 150 ሺህ ተመልስላት አለ አሁን ቴዲ አሁን ትራንስፈር አድርግላት አሁን ባንክ አካውንት ስጣት ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ ግን እኔ ለከዛ ወደ ህግ ኖ አልገባኝም የፍራውል ንግግር ቆይ አንዴ ቴዲ እሺ ከተሙ ያወራው ነው አንዴ አንዴ ፍራውል ተረጋጋና ሲጀመር እኔ ጋር ለኔ መሀል ሆኜ ነው እንጂ ያወራኋችሁ
ይሄን ነገር ለምን አላወራም? ከተሙ ጋር ምንም የሚያገናኝ ነገር የለም። ቆይ አዳምጠኛ። ተሙን አድምጧ። ተሙን አንዴ ደግሞ ተሙ ሲናገር አድምጧ። አንድ ጊዜ ተሙ ደግሞ ፍራውል ብቻህን አታውራ። እኔ እያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ። ካዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራውል የሚፈልገውን አያወራም፣ ቴምር የምትፈልገውን አላወራም፣ ወይም ቴድ የሚፈልገውን አላወራም። የነገርኩን የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው። ስላልጨረስክ ተጨመላልቋል ነው ያልኩኝ። ስለ ሽያጭ አላወራሁም፣ ስለ ውድነቱ ስለምናምኑ አይደል። አሁን እኔ መኪና ካንተ ገዛው ተሙ እስቲ ኦነስት ሆነ ነገር ተው በልጅ መኪና ስሸጥ ተሙ መኪናው ስንት ነው? 20 10 ሺህ ላኩል። አምግል ፌር አይደለም ግን አስወር እሱ እንደፈለገ ያወራል። እኔ ነው ለምን ዝም አትይም? በእናትሽ ቆይ ጨርሱ እነሱ። ያንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናትሽ ቆይ አንድ ጊዜ ታደፈርሻለሽ አንቺ ቆይ አንድ ጊዜ ያንቺ እውነት እነሱ በእነሱ በሚያደርጉት መልሱስ ሊኖር ይችላል። የግድ አንቺ ፓርቲሲፔት ማድረግ የለብሽም ፕሊዝ። ተሙና ፍራውላው እሺ ላንቺ እንደውም እኮ አሪፍ ነገር ነው። ሁለቱ ያወሩልሽ አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ። 500 ሺህ 600 ሺህ ትራኩ ዛሬው ነው ላኪው። አስቆሚውና እየሰራ ጭነት ካለ ከነ ጭነት ወደ ሳውዝ ዳኮታ ላኪው። አሁኑኑ 150 ሺህ ትራንስፈር አደርግልሻለሁ። ቆይ ከተሙ ጋር ጨርሱ። አሁን ተሙ የተጨመላለቀ ነው ያልከው። ተሙ ጋር እሺ ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ? yes ኦኬ ተሙ እቺ መኪና ወደድኳት እና መኪናዋን 20 ሺህ ነው ስትለኝ 10 ሺህ ላኩልኝ። 10 ሺውን ደግሞ 2 ቀን ጊዜ ስጠኝ አልኩ። እሺ አልኩ። ከዛ በኋላ 2 ቀን አይደለም የሰጠው እኔ መኪናውን ሆልድ ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን ነው? እኔ ነኝ አይደለ? አንተም እንዳሰራ 10 ሺህ ብር ተቀብለ እንዳሰራ ቁጭ አድርጊያለሁ። መኪናውን ልሽጠውና ብር ለመለስ ስትል ነው መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው ነው ወይስ ተሙ ይመልስ? አዳምጠኝ። ባደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ ግቢ። እሺ ፍራውል አድመጥ ተሙ። አሁን እሺ አዳምጠኝ። ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ። ካሉም መኪና አንድ ሰው የሆነ መኪና መጥቶ 10 ሺህ ብር ቢለኝ 10 ሺህ ብር ከፍሎ ይወስዳል። ታይትል እሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል። 4 ነጥብ። ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው? ኢትዮጵያዊነት ምናምን ሌላ ታሪክ ነው። አንደኛ አንድ ሰው መኪና ነድቶ ሄዶ something happen በዛ መኪና ውስጥ ምንድን ነው የሚልህ መጥቶ ሌትስ ሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው መካኒካል ነገር ነው እኮ ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል። ሶ ይዞ ሄዶ መጥቶ ይቀሪ ብር አይ መኪና እኮ ሰጠኸኝ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ሰው እየተጣላን ነው አልተጣላንም ነው የሚባለው። ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው። እኔ ማቆ ይሄንን እንጂ መኪና አንተ ባደረከው ነገር ተጨመላለቀ ምልህ እኮ ራስ ጥሩ ነገር እሰራለሁ ብለ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለም ካልከኝ አናወራም። ይሰማል ቴዲ? የቴዲ ድምጽ አይሰማም። ይሰማል ይሆናል። ስለዚህ ያንተ ሰምቻለሁ። ኦኬ አሁን እሺ ቆይ ሰምተናል። ከዚህ በኋላ ቴዲ የራሳችሁን ልባስጡ። እኔ ግን ቴምር አዲስ ሰጥቻለሁ። ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ ፍራውል እያለ ነው አይደል? አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራውልም ጓደኛዬ ነው፣ ተሙንም በደንብ አውቀዋለሁ። ሁለቱም ወዳጆቼ ናቸው። ተሙ ያለው ትክክል ነው አካሄዱ። ምክንያቱም ስቴፑን የጠበቀ አይደለም የመጣው የነበረው የተወራረዱ በሌላ አትውሰደው። ፍራውል ገብቷል አይደል? እሱ ያለው መጀመሪያ ላይ ነገር ጨርሳችሁ ተሻሽጣችሁ ተፈራረማችሁ ቢሆን ኖሮ የሁሉ ሰው ቁጭ ብለን ዛሬ አናወራው ነበር። ነገሩ በዛ ጋር ያወጣል። አንዴ ፍራውል አንዴ ጨርሱ ሐሳባችሁን። ግን አሻሻጭ ስቴፓችሁ እናንተ ነው የምታውቁት ዲል ያረጋችሁበትን ነገር። ተሜ እያለ ያለው አሁንም በዛ ጊዜ እንዲህ ቢሆን ኖሮ ዛሬ እንዲህ አይበላሽም ነበር። ለዛ የተጨመላለቀ አሻሻጭ ነው የእሱን ኦፒኒየን ያወራው። እኔም አግሪ ውስጥ ኢትስ ኦኬ ኢት ኢዝ ዋት ኢት ኢዝ።
ፍራውልም እንደዚህ ፐርሰናል ተማውን ምን አገባው? አሁን ደግሞ እንደ ኢትዮጵያ ደግሞ ሁላችንም ቁጭ ብለን እዚህ ጋር ስናወራ ወደ መፍትሄው ለመሄድ ነው ወደ መፍትሄው እንሂድ ጋይስ። አንድ ለመሄድ ነው መጨቃጨቁ ዋጋ አንዴ ትራኩ አላሁ መመለስ ይቻላል። ቴምር 150 ሺህ ብር አስገባልሻለሁ። ከዛ በፊት ይቅርታ አንዴ አንተ ጠርተኸኝ ነው ተራኩን ኦሬዲ ቆይ እስቲ ወይኔ ቴምር ደግሞ መድኃኒዓለም አንዴ ቆይ እንደሌለ ስለሚያቀርብ አንዴ ተረጋጊ። እሺ ቆይ አንዴ አይቆኛል ታሙ አንተ በቃ ሌላ የትራክ ቢዝነስ ላይ ያሉ ሰዎች አውሩ በቃ ኦኬ። እኔ አሁን ስለሱ አይደለም እኮ እኔ በቃ ሌሎች ያው አሁን አንተ እኮ የምታወራው ራሱ እየታዘብኩ ነው እኔ በራሴ። ስለዚህ ሌላ ሰው ያውራ። አንቺ ቆይ የሚያግዙሽን ማግዙ እንዴት ነው? ሁሉንም ትረግጫለሽ። ሌላ ስለ ትራክ የሚያውቁ ሌሎች አሉ። ዳሴ ትራክ ድራይቨር እኮ ነው። ለአንቺ ሽንጡን ገትሮ የሚከራከሩንም እያስቀየምሽ እንዴት ያለ ነገር ነው? አይ ጥሩ ነገር ላርግ ብለህ ምናምን ይላል እንዴ? አንዴ ሚውት አድርጊልኝ አንዴ ሚውት አድርጊልኝ። ኖ አሁን ይኸውልሽ ሁለታችሁም እንግዲህ ምን እንዲወራላችሁ እንደፈለጋችሁ አልገባኝ። እሱም እዛ ጋር ያወራል፣ አንቺም ታወሪያለሽ። እኔ እንግዲህ ተናገርኩ እዛ ጋር እሱ እንዲያልክ ምናምን ሳይሆን አጊቨ ኦፕሽን እንደሌለ ስለሚያቅረው ምናምን ትራኩ ካለ 1 ሚሊዮን የሚሄድ አንቺና 150 ሺህ ሰጂና ዳይ ትራኩ የት ነው ያለው? ትራኩ አሁን እኮ ይሄኔ እኮ ባለቀ ባልሆነ ነገር ነው እያወራን ያለው። ትራኩ የት ነው ያለው? ተሽጧል ወይስ የት ነው ያለው? ትራኩ አውቆ ነው ይሄን የሚጠይቀው። ትራኩ እኔ ጋር እንደሌለ ኦሬዲ ሽጬዋለሁ ስል በሚዲያ ሲያወራ ይሰማል። አውቆ እኮ ነው እንደዚህ አይነት ተቀሽዋል። ትራኩ የለማው ቆይ አንድ ጊዜ አንዳንዴ እኮ ቆይ ትልቅ ሰዎች ነው እኮ አንድ ጊዜ ቆይ ትራኩ የለም በእጅሽ? ትራኩ በእጅ የለም ኦሬዲ እንደኔ ሽጬዋለሁ ትራኩን እንደኔ ብር በመክፈል ብሬን ያለኝን ጨረስኩ እንኳን አይደለም ሌላ ብር ላመጣ። ስለዚህ እሺ አሁን ትራኩን ፍራውልቴች እንደሌለ ያውቃል አባል። እሺ አሁን ትራኩ በእጅሽ ከሌለ ምንድነው አሁን አንቺ ፍላጎት? የኔ ፍላጎት ገንዘብ እንድሰጥሽ ነው። እኔ እኮ እናንተ ጥያቄያችሁ ራሱ ግራ ይገባኛል። ብዙ ሪሲቶች በኔ ስም እና ሪሲቶች ጠይቁልኝ ምናምን ስለ እኔ ሌላ ጥያቄ ትጠይቁኛላችሁ። ብዙ ማጭበርበሮች ተደርገውብኛል። አሁን ሰው ውለታ እንደዋለልኝ እያረጋችሁ እኔ በገዥ መልኩ እሱ ጋር እጄ እንደገዛው ትራኩን እያረጋችሁ ነው የምታወሩት። እሱም ብዙ ነገር እያዋሸነ ወደ ቀላል አንድ ጊዜ ይቅርታ ሰብሬ ልግባ ቴምር ሰብሬ ልግባ ይቅርታ ቴዲ ሙሌ ነኝ። እሺ እሺ ምናልባት አድማጭም እንዳይታዘብን ትራኩ ተሽጧል። ቴዳዬ እዚህ ጋር አይደለም ዋናው ፖይንት። እኔ አሁን አሁን እሱ ትራኩ እንደሌለ ያንቺ ፖይንት ምንድነው? ቴምር ቆይ ዝም በይና እኛ እናውራ። ቆይኛል እናውራ። ለምን ዝም አትይም? አንቺ ሚውት አድርጊና እኛም እድል ይሰጠንና አንድ ጊዜ ያየነውን ሁኔታውን እኛም የተሰማንን ሐሳብ እንግለጽ። ለምን ኮንቨርሴሽኑን ላይክ ባክ ኤንድ ፎርዝ ታደርጉታላችሁ? እሺ አንድ ጊዜ ከዛ እድል ሰጣችኋለሁ። ካሁን በኋላ ኢንተራፕት የሚያደርግ ሰው በክብር ወደታች አወርደዋለሁ። በቃ አለቀ። ሌላ ነገር የለውም። አድማጭ ተመልካቾችን አንረብሽ። ወደ ገደለው እንምጣ። በባዶ ዝም ብለን ነው የ100 ምናምን ሺህ ብር ኬዝ ያዝ ነው። ሐቁን ነው ይሄ ህዝብ ማወቅ አለበት። ስለዚህ ከያዝን አይቀር እንሰማለን፣ እንፈርዳለን። ስለዚህ ትራኩ አሁን በእጅሽ ከሌለ ከሸጥሽው ቴምር በአጭሩ ንገሪን። አንቺ የፈለግሽው ገንዘብ ነው ምንድን ነው? ይሄን ንገሪንና ከዛ በመነሳት ሌሎች ወንድሞቼን ጠይቃለሁ። አሁን አንቺ የምትፈልጊው በአጭሩ ምንድን ነው? ቴምር ይሰማሻል? ተምራለሽ? ዝም ብሎ ለመሟሟቅ ካልሆነ በስተቀር I'm not going to spend my time here. እሺ አንድ ጊዜ በቃ ቻው። ዝም ብሎ ለሌለ ትራክ እኔ ኦፕሽን ሰጥቻለሁ። አንድ ጊዜ እንጨርስ። በህግ እንጠይቃለን። በቃ ቻው። ደህና ሁኑ። ዝም ብሎ እናንተም ዝም ብላችሁ ነው የምትገኙት። ተምር ይሰማሻል? አልከሰስከኝና ካላሳሰርከኝ እንቃለሁ ነው ፍራውል ብቻ መድኃኒዓለም አንድ ጊዜ ወደ ገደለው ነው። ቆይ ትካሳላችሁ። አሁን ወደ ገደለው ነው ወንድና አልኩክ እናትክ በቃ ወልዳ ቆይ አንድ ጊዜ ቆይ ተምር አሁን አንቺ እኔ እፈልጋለሁ በይ። ምንድነው የምትፈልጊው አንቺ? እኔ የምፈልገው ትራኩን ባልገዛበት ዋጋ ቢዝነስ አለማወቄን አውቆ አጭበርብሮ ሽጦልኛል። አንድ ብሬን ኤክስትራ ብሩን ያተረፈብኝ ደብል ስለሆነ እሱን ይመልስልኝ።
ሁለተኛ ደረጃ ደግሞ ሲጠይቀኝ የነበሩት ብሮች በሙሉ ነው ላጭበረብረኝ ሌላ ብር ስካም ሊያረጋኝ $10,000 ከፍዬልሻለሁ ሙስና ሁሉ ከፍዬልሻለሁ ያለኝ እኮ ሪከርድ አለኝ ሪከርዱ እጄ ላይ እንዳለ ላሰማው ብዬ ነው ያሰማሁት ምክንያቱም የተደወለልኝ በዋትስአፕ ስለነበረ ሪከርድ ታርገኛለች ብሎ ስላልጠበቀ ማለት ነው እያንዳንዱ መረጃዎች ደግሞ አስፈርሚያታለሁ ያለው ስላለ የፈረንኩባቸውን ዶክመንቶች እኔ የኢትዮጵያ ህዝብ እንዲፈርድ ነው የፈረንኩባቸውን ዶክመንቶች ለምንድን ነው ማጠይቁልኝ የገዛበትን ሪሲት ለምንድን ነው ማጠይቁት እና ደግሞ ስትሸጪው አንድ ጊዜ ስትሸጪው አንድ ሰጥሻለሁ አንቺ እንደፈለሽ ታወሪያለሽ አሁን ኦኬ ስለዚህ ይሄን ነው የምትፈልገው እህታችን ታናጌ ቻርጅ ተምር ይሄን ትፈልጋለች ስለዚህ የምትፈልገውን ሰምታችኋል የፍራውን ኬስ ሰምታችኋል ወደ ቢኒ ወደ ሙሌና ወደ ማህሪን እንሄዳለን ወደ ኋላ አንመለስ ወደፊት እየገደልነው ነው ኦኬ ቴዲ ግን እኔም በእውነተኛ መረጃዎችን ልክ ያለው ለምንድን ነው ከሱ ዝም ብሎ አውርቶ እንደሄድ የምታረጉ ለምንድን ነው መረጃ ማጠይቀው ፈርማበታለች ያለበት መረጃ ለምን አጠይቅልኝ ምን አንድ ዶክመንት ሳልፈርም ብር ብቻ ሰጥቼው ነው ወደ ሀገር የሄድኩት እንዴ መረጃ ጠይቁ 167,000 የገዛበት መረጃ ጠይቁ ነው የፈረንኩበት መረጃ ጠይቁ $10,000 ደግሞ እትራኩ ላይ ስፔንድ አድርጌያለሁ ብሎ በስሜ ሪሲት ቆርጫለሁ ሲል እየሰማችሁ ነው አይደል የሱን መረጃ ጠይቁ በቃ እኔ ዋናው ፖይንት ፍራውል ተጫጭ በርባሪና ውሸታም እንደሆነ እንዲጋለጥ ነው በቃ አንድ ጊዜ ወይኔ አማርኛ ወይኔ እኔ አይ ዶንት ኖ አሁን እኮ የሞራል ጉዳይ ነው ያነሳን ያለነው ትራኩ በጅሽ በሌለ ጉዳይ ላይ ተሰምቶት ወይም ደግሞ እኛ ጫና ማሳድረን ገንዘብ የሚመልስ ከሆነ አታሎሽም ከሆነ እንዲመልስልሽ የወንድሞቻችን ሐሳብ ለመስማት ነው በሌለ ጉዳይ ላይ በጅሽ የለም እኮ ጉዳዩ ንብረቱ በጅሽ የለም ስለዚህ ትራክ መኖርና ለመኖር አይደለም ፖይንቱ እኔ ትራኩ ኦሬዲ እኮ ኖር አልኖር እኮ ችግር የለውም ተሄዲ ብሩ እኮ ኦሬዲ ወስዷል እኮ እሱ አይደል እንዴ ምንድነው ትራኩ ጋር ያለው አውቆ ይልክ ትራኬ እንደተሸጠ እኮ ያውቃል አውቆ ነው ብሩን ልስጣት የሚለው እናንተ እንዴት የጌም አይገባችሁ እሺ አሁን አንቺ ብሩን ትፈልጊያለሽ አሁን እነሱ የሚሉትን እንስማ ይሄ ጉዳይ እንዴት ነው እንዴት ታዘባችሁት አሁን ሚዩት ታረጊና እዚህ ጋር ትራክ ድራይቨሮች ናቸው ከኛ የተሻለ ሙያ ያላቸው ዕውቀቱ ያላቸው የነሱን ሰምተን ጨምቀን ከአድማ ተመልካች ጋር በመሆን ፍርድ እንሰጣለን ወደ ቢኒ ኒድ ምን ታዘብክ መፍትሄውን ሰጠን እስኪ ሰላም ብያለሁ ቴዲ እንዴት ናችሁ ሁላችሁንም ዮኒ ሁላችሁንም ተሙሻ ሰላም ብያለሁ ሁላችሁንም እሰማለሁ አቢኒ ሰማ ቀጤ ኦኬ ሶሪ እንግዲህ ልቁምና በደንብ እንትን ለማለት ከታች ያላችሁ ማለት ሰማችሁ ከሆነ ለሚነው መንገድ ላይ ስላለው ሜቢ ኔትወርክ ቀይ አብርቷል ኦኬ ቴዲሻ ይሄ ጉዳይ እኔ በነገራችን ላይ እዚህ ጋር ስናገር እንድታውቁ የምፈልገው ነገር ከፍራውል ጋርም ሆነ ከቴምር ጋር ምንም አይነት ልዩ ግንኙነትም ሆነ ምንም የለኝም ሁለቱንም እዚህ ሶሻል ሚዲያ ላይ ነው ማቃቸው በመናገረው ነገር ለወይለሱ ወይለሷ ሳይድ ያስኩ እንዳይመስል ላይክ እንደ ያለኝን ኤክስፒሪየንስ ነው የምናገረው ከዛ አንፃር እንድታዩት ፈልጋለሁ እንደውም ፍራውል በሚያደርገው ጥሩ ነገር ለሱ ጥሩ ነገር አለኝ ብዙ አሪያ የሆነ ወንድማችን ነው እሰማለሁ ማግኒቲ ትሰማለህ ኦኬ ቴንክ ዩ በሰዓቱ ቴምር ይሄንን ትራክ በገዛች ሰዓት የዛሬ 3 አመት ከኛ ጋር አውርታ ነበር እንደዚህ አይነት ችግር ደርሶብኛል እንደዚህ ብላ ብዙ ጊዜ ከኛ ጋር መጣ አውርታ እኛም የራሳችንን ሐሳብ ሰተናት ነበር እሷም ታስታውሳለች እና አሁን እኔ ምንድነው ቴዲሻ አሁን እኔ ምን እንድነግራችሁ ነው የምትፈልገው ቴዲ ምን ልንገርክ በዚህ ጉዳይ ላይ ስለ ዋጋው እናውራ ወይ ስለምን እናውራ ወደ ኋላ መመለስ ሳይሆን ምን ታዘብክ መፍትሄውስ ምንድነው ኦኬ የታዘብኩት ነገር ትራኩ የተገዛበት ዋጋ የተጋነነ ነው እውነት ለመናገር እኔም ትራክ ገዝቻለሁ ሸጬም አውቃለሁ ስራ ውስጥም ነበርኩኝ በሰዓቱ 22 ላይ ነው ትራኩ የተገዛው የገዛችበት ዋጋ እጅግ በጣም የተጋነነ ነው በርግጥ አሜሪካ ላይ ስትኖር ፍሪ ማርኬት አንድ ብር ገዝቶ 1 ሚሊዮን መሸጥ ይችላል ፍራውል ትክክል ነው እንደ ገበያ ላይክ እንደ እንትን ካየው ማለት ነው እንደ ሽያጭ እንደ ገዢና እንደ ሻጭ በፈለገበት ዋጋ ቢሸጥ ይልጅ ምንም ችግር የለውም ግን የሸጠበት መንገድ ነው ትክክል ያለው ነው ብዬ ማስበው ማለት ነው ሁለተኛ ነገር 30,000 ትሰሪያለሽ ብሎኛል ብላ ለኔ የዛሬ 3 አመት ነው ይሄንን ጉዳይ የነገረችኝ 30,000 እኛ በዛ ሰዓት 30,000 ብር አይታሰብም እንኳን አይደለም በወር
ያው እዚህ ጋር ያለው ማሪም አለ ሙሌም አለ ተሙም አለ ሁሉም መናገር ይችላሉ። እኔ ሀቅ ነው የምናገረው። እሱንም ለማገዝ ለሷም ለማገዝ አይደለም ያለውን እውነቱን እናገራለሁ። ከዛ በኋላ የሚቀበል ሰው ይቀበለዋል። 30,000 አይሰራም 30,000 ይሰራል ብሎ ሸጦላት ከሆነ ያ ትክክል አይደለም። እና በዛ ምክንያት ከሆነ ትራኩ ቫልዩ ከፍ ያለው ያ ትክክል አይደለም። ማን ነው ጂኒውም አለ ጂኒው ከብሩክ ጋር ነው የሚሰራው። ባይዘው ያውቃሉ እነሱ ዲስፓቾች ናቸው ያውቃሉ። በሰዓቱ 30,000 እንደማይሰራ ጂኒውም ያውቃል። እዚህ ገብቶ መናገር ይችላል ሀቅ ከሆነ ምናወራው ማለት ነው። እና በዛ ጉዳይ የተሸጠበት ዋጋ የተጋነነ ነው። ግን አሰ እንደ ሸጪና እንደ ገዥ የተሸጠበት ዋጋ እሷ ከተስማማች የፈለገውን ቢሸጥላት ችግር የለውም እሱ። ሁለተኛ ነገር ደግሞ የተገበያዩበት መንገድ ስለ 10,000 ብር እያወራች ነበረ ልጅቷ ማለት ነው። አላዳመጣችኋትም እንጂ አንድ ዲለር ሲሸጥል ታክስ የሚባል ነገር አለ። አንድ ወሳኝ ብርቱ ጥያቄ ላንሳ፣ ምናልባት ይሄን ሁሉ ክርክር ሊቋጭ የሚችል ማለት ነው። አሁን ፍራኦል በደንብ ስሙ አጠጋግተነው 150,000 ብር ነው ይሸጠላት አይደለ? 150,000 ብር ነው ቴምር የገዛችው 2022 ላይ። ቴምር ስንት ዓመት ነዳሹ ትራኩ? ሲንስ 22 ጀምራ ነው የሰራችበት ሄዳይ። ኦኬ ስለዚህ 2024 ላይ 2 ዓመት 2024 ላይ ሸጠችው እንኳን ብንል 2 ዓመት ነዳችበት። ከዛ አጠቃላይ ዲፕሪሺየሽን ቫልዩ ይወጣል። ስንት ሸጠችው? ወደሱ ትሄዳ ወደሱ ከመምጣቴ በፊት አንዴ ሐሳቤን ልጨርስ። የጀመርኳትን አራፍ ላይ አትርፋም ሸጣክ ሊሆን ይችላል። አትርፋም ሸጣክ ሊሆን ይችላል እኮ ማወቅ አለብን። አይተው ቴዲ አትርፋ እንኳን አትሸጥም፣ ማንም አይገዛትም። ግን እኔ ልጨርስ ተነግራለች እሷ የሸጠችበትን። ግን አትርፋ አትሸጠውም፣ ይሄ ማንም አይገዛትም። እና አሁን ምንድነው 40,000 ነው የሸኩት። ይሄን መስማት ፈልገህ ከሆነ 40,000 ይሸጥሽው? እሺ እኔ መሸጧንም አሁን የሰማሁት መግዛቷን ነው እንጂ መሸጧን አላውቅም ነበር ቱ ቢሆንስ። እና ቴዲዬ ሁለተኛ ነገር ሲሸጥላት አንዳንዴ ዲለሮች ዮኒም ታውቃለህ መኪና ስትገዛ ታክሱን ጨርሰን ታይትሉን እና ታርጋውን ቤት እንልክልሃለን ብለው የሚሸጡልህ ዲለሮች አሉ። ኢንክሉዲንግ ዳት ትስማማለህ። አንዳንዴ ደግሞ ኖ ታይትሉን ፈርመው ይሰጧል። ራስ ሄደህ ታክሱን ከፍለህ ፕሌትን ራስ ትጨርሳለህ። አሁን እሷም ግልጹን አልተናገረችም እሱም አልተናገረም። በምን አይነት መልኩ እንደተገበያዩ አሁን እኔ አላውቅም። ገባ አይደለ? ሜቢ እሷ እንድትከፍል ተነጋግረው ከሆነ እሷ መክፈል አለባት። እሱ አንድ ላይ ኤቭሪቲንግ ጨርሶ ሊሰጣት በዛ ዋጋ ከተስማሙ ሌላ ብር ልትጠየቅ አይገባም ነበር እቺ ልጅ። እዚችን ነገር ጠይቃት እሷን ማለት ነው። አሁን ካለ እሱም ገብቶ ቢናገር ጥሩ ነው ይሄንን ነገር። እሺ ቢኒ ይሄ እኮ የካምካታ ለቢኒ ልንገረው ልንገረው ተመራይስ ታረጋለሽ። ተምር አንድ ጊዜ ተምር እስኪ በቃሽ ተናግረሽ ዘግተሽ ትወጫለሽ። ችግር የለውም። መጀመሪያ ጠይቃት አለ ሰው ለዛው ልመልስለታ እዚሁ ለሰው እንግዲህ ቋጫ እዚሁ ማደር የለብንም። አንዴ አንቺ ሚዩት አድርጊ ነጥብ ያዥና እስኪ በቃሽ ተናግረሽ ትወጫለሽ። 10,000 ብር የምናምን ሳይሆን ይሄ አንድ ጊዜ በመድኃኒዓለም እኔ እዚህ ያስቀመጣችሁኝ ለምን እኔ ራሳፌ እንደምትለኝ አይገባኝም ቴዲ። እሺ አንድ ጊዜ ካልተመቻችሁ በክብር መውረድ ነው። ከፍላችሁኝ አይደለም እዚህ ያስቀመጣችሁኝ። ሐሳቡን ይጨርስ። ከዛ ወደ ሙሌ ይናገር ማህሪ ይናገር። ከዛ ወደ አንቺ እመጣለሁ። ቴምር ያጂና ይጣችሁ መድረክ ካላችሁ በኋላ እንደገና ደግሞ ለመራስል እንትና አትብሉ። ልጆቹ ያወሩበት እስኪ ታዘቡትን ይናገሩ። ቢኒ ጨርስ። እኔ አሁን ቴዲ እኔ ተጠርቼ ነው የመጣሁት። አረ ሀቅ እንድናገር ጠርታችሁኝ ነው የመጣሁት። ተጠርቼ እስከመጣሁ ድረስ ደግሞ ሙያው ላይ እንዳለ ሰው ትክክለኛውን ነገር እናገራለሁ እዚህ ጋር ማለት ነው። ገባ አይደለ? እዛ ጋራ የተስማሙ አሁን እሷ አታውቅም። ካብ ካርድ የምትለውና ፕሌት ይለያያል። ፕሌት ማለት ታክሱን ከፍሎ ታይትሉን ሰጥቷት እሷ ነች ከዛ በኋላ ሄዳ ካብ ካርዷን የምታወጣው። ገባ አይደለ? አሁን እዚህ ጋር እሱ የእሷን ካብ ካርድ ማውጣት አይችልም። ምክንያቱም በስሟ እሷ ራሷ ነች ማውጣት ያለባት ያንን ነገር። ገባ? ሲጀመር ካብ ካርድ ለማውጣት ደግሞ 10,000 ብር ቱማች ነው። በ2500 እስከ 2800 ብር አይደል ማሪ የሚጨርሰው ካብ ካርድ ለማውጣት። ከዛ በላይ አይጨርስም። ሁለተኛ ኢንሹራንስ ቅናምን እያለ ነበር ቅድም ሲል ነበረ። ኢንሹራንስ ደግሞ ኢንሹራንስ የሚጠይቀው እሷ የምትሰራበት ድርጅት ነው። ካርጎ ኢንሹራንስ እና ፊዚካል ኢንሹራንስ የሚጠይቃት እንጂ የሸጠላት አካል ለእሷ ኢንሹራንስ እኔ አይ ዶንት ኖ ፋይናንስ እንኳን ቢሆን እሷ ነች ኢንሹራንስ ገብታ ፊዚካል ኢንሹራንሱን ወስዳ የምትሰጠው። ግን ካሽ ነው የገዛችው እቺ ልጅ። ስለዚህ ካምፓኒው ነው እሷን ኢንሹራንስ መጠየቅ ያለበት። ላይክ 10,000 ብሩ ጉዳይ የተምታታ የሆነ ግልጽ ያልሆነልኝ ነገር አለ። እኔ እውነታውን ነው የምናገረው ቴዲ፣ የተሰማኝን ነገር ነው የምናገረው እዚህ ጋር ማለት ነው። ትክክል ካልሆንኩኝ ደግሞ እቆያለሁ። የሚመልስ ከሆነ ገብቶ መመለስ ይችላል። ገባ? ተናግሬ አልሮጥም አልወርድም እቆያለሁ። ምክንያቱም እሷም ወክለኝ ብላኝ አይደለም የመጣሁት፣ እሱም ጠርቶኝ አይደለም የመጣው።
እነ ዮኒና እነ ተሙ ምናምን እዚህ ጋር የሚያውቁኝ ሰዎች ናቸው ይጠራችሁ። ስለዚህ ኦቨርኦል የሆነ ትክክል ያልሆነ ነገር የተጨበረበረ ነገር አለ ብለን ታስበው? አዎ ልክ ያልሆነ ነገር አለው። አሁን ታይትል ሲባል ቴዲ ዲኤምቪ ለፍል ታይትል አሁን እሱ 157,000 ከሸጠላት ዲኤምቪ ሄዶ አንተ ከረሜላ ስትገዛ ታክስ ትከፍላለህ አይደል? እዚህ ሀገር ያንን ታክስ ይከፍልና ታይትሉን ይሰጣታል። እሷ ታይትሉን ይዛ በስሟ ካብካርድ ታወጣለች። ካብካርድ ማለት ሬጂስትሬሽን ነው ለትራኩ ገባ አይደል? እሱ ማድረግ አይችልም። ይሄንን ጉዳይ እዚህ ጋር ገብተው ግልጽ ቢያደርጉት። ለምን እዚህ ጋር በእውቀት የሚያዳምጡ ሰዎች አሉ። እኛ አሁን ግራ ገባ የሆነ ድብልቅ ያለ ጉዳይ። አሁን ለአንተ የመጨረሻ ጥያቄ ላንሳለህ። ለአንተ አሁን የመፍትሄ ሐሳብ ነው ብለህ የምትለው ምን ቢሆን ነው? ቴንኪው ቴዲዬ። የመፍትሄ ሐሳብ ማለት ለኔ እቺ ልጅ የገዛችበት አለ ትጠቀሚበታለሽ ብሎ የሸጠላት የሆነ የነገራት ነገር አለ። ያንን ነገር እኔ እንዳላገኘችው አውቃለሁ፣ እንደማትሰራም አውቃለሁ፣ አይቻታለሁ። እቺ ልጅ መንጃ ፈቃድ ሁሉ አውጥታ ትሬን ለማድረግ የሆነ ድራይቨር ጋር ሄዳ ብዙ ነገር ደርሶባታል። በዚህ ትራክ ምክንያት ማለት ነው። ብዙ ተንገላታለች እቺ ልጅ እና ያም እንደ ሴት ልጅ ገባ የሆነ የሚደብር ነገር አለው እንደ ሂዩማኒቲ። ሁለተኛ ነገር ደግሞ እሷም ያው እሱ ላይ ትረስት አድርጋ የሚሄደችበት ነገር አለ ገባ። ከሰውም አልተማከረችም። የሸጠችበት ዋጋም ቅድም ባለችው ዋጋ ከሆነ የሸጠችው የሰራችበት ጊዜ ይቀነስና ኪሳራዋን ከሱ ጋር ባላንስ ቢያደርጉ ገባ። እሱም አሁን መጎዳት የለበትም። ሙሉን ይመልስ አልልም እኔ ገባ። እሱም ሸጧል እንደ እንትን አልመለስም ማለትም በነገራችን ላይ መብቱ ነው። በህግም መጠየቅ አትችልም። በእንትንም ግን እንደዚሁ አላረ እንደ ሀበሻ የሸጠችበት ዋጋም የወደቀ ስለሆነ ስላልተጠቀመችበት ከከፈለችው ዋጋ የተነሳ የተወሰነ እሷም ከስራ እሱም ከስሮ ማች ቢያደርጉ ገባ። ኦኬ ያንን አጠቃላይ ወጪ ወጥቶ ምን ያህል ያወጣች ምን ያህል አስገባች የሚለውን እህታችን ናት። ሴትነቷን አይቶ መጉላላቷን አይቶ ከግምት አስገብቶ ሆነ የሞራል ጉዳይ ነው ቅድም እንዳልኩት ማለት ነው። ስለዚህ ኪሳራ ወጪ ገቢውን አይተው የተወሰነው ነገር ይመልስላት ነው። ሙሌ ወደ አንተ ለምጣ። ሙሌ አንተስ ምን ትላለህ? ከዛ ወደ ማህር ሄዳለሁ። ከዛ ወደ ቴምር ሄድና ዮኒና ተሙ ሰመራይዝ አድርገህ ነው ይሄን ጉዳይ እንቋጫለን ተምር ከተናገረች በኋላ። እሺ ሙሌ ምን ትላለህ? ኦኬ ቴዶ ቴንክ ዩ። ሁላችሁንም ሰላም ብያለሁ። ዮኒ፣ ተሙ፣ አንተንም፣ ማህሪ፣ ቢኒ፣ ቴምር አንቺንም ሰላም ብያቸዋለሁኝ እና ከታች ያላችሁትንም እሰማለሁ። ድምጼ ይሰማል? አዎ ይሰማል በሉ። የሚሰማ ከሆነ ትንሽ ስራ ጋር ያለው ጥሩ ያው ቴምርን እቁብተኛ የምናት አውቃታለሁ። እውነት ለማውራት ያው እዚህ ጋር ፍራውልንም እንደዛው አውቀዋለሁ። ሶሻል ሚዲያ ላይ ቢሆንም እሷንም አውቃታለሁ። እውነቱን ለመናገር ሜቢ የእናቴ ልጅ ብትሆንም የእናቴ ልጅ ቢሆንም እውነት ከመናገር ወደኋላ አለንም። አንዳንድ ሰዎች ሳይል ልትይዙ ምናምን ኮሜንት ላይም ልትችሉ ትችላላችሁ። ምክንያቱም ትራክ ቢዝነስ ላይ ስላለን ከግዢ ጀምሮ ልሂድና ከዛ ተነስቶ እስከ መጨረሻ ከሰማሁት እዚህ ጋር ከሰማሁት መጀመሪያም ይሄ ትራክ ሲገዛም ደውላም በጓደኛው መማከኝነት እኔን አግኝታኝ አማን ይባላል ሜቢ እሷም ታውቀዋለች እንዴት ይሻላል የስራው ሁኔታ እስካለችበት ድረስ ስለማውቀው እዚህ ሂደት ላይ የራሴን ነገር ላስቀምጥ ያ ምንም እዚህ ጋር ወደዚህ የሚባል ነገር የለም። በሰዓቱ እኔም መኪና ገዝቻለሁ ሴም ይር ላይ አይ ቲንክ ሶስተኛ ትራክ ነው ሁለተኛ ትራኬን ደግም ያለውኝ በሰዓቱ ላይ ትራኩ የተሸጠበት ዋጋ ቴዲ ለኔ የምታደርገው አሁን ዲሎች ይኖራሉ። ከፐርሰናል ከሰው ስትገዛና ከዲለር ስትገዛ ከኦክሽን ሶስት አይነት እንትን ነው ያለው። ከግለሰብ ስትገዛ ከኦክሽን ስትገዛና ከዲለር ስትገዛ የሶስቱም ሂሳብ በትንሹ የ20 ሺህ ብርም የ10 ሺህ ብርም የ15 ሺህ ብርም ልዩነት ይኖረዋል። ከሶስት አይነት ግዢ ነው መኪና የምትገዛው አሜሪካ ላይ መኪና ስትገዛ። አሁንም ዛሬም ትላንትም የተለየ ነገር የለውም። ሶስቱም ጋር መኪና ስትገዛ ከኦነር ስትገዛ መኪናውን አይተ ከዲለር ስትገዛም ሰርቲፋይድ ሆኖ ከኦክሽን ስትገዛ ይፍረድብኝ ብለው ወስነ የምትገዛው ግዢ ነው። እዚህ ጋር የ20 ሺህ ብርም የ15 ሺህ ብርም ልዩነት ሊኖረው ይችላል። በሰዓቱ ላይ እነዚህ ሁለቱ ሰዎች ዲል አድርገዋል ግዢውን በ150 ሚሽት በ200 ሚሽት በሰዓቱ እኔም በዛን ሴም ታይም 2020 ላይ መኪና ገዝቻለሁ። የሷን አይነት እድሜ ባይኖረውም የኔ መኪና ዝቅ ያለ ስለሆነ ፕራይሱን መጥቀስ ካለብኝ ጠቅሳለሁ። ግን የሷ 2020 ነው የጓደኛዬ ደግሞ 2019 የገዛበትን ሂሳብ ቁጭ አደረግልሃለሁ። እዚህ ጋር ማይሉ የ100 ሺህ ብር ልዩነት ኖሮት 160 ሺህ ብር ሰብስቤ ይባላል ጓደኛዬ ነው የ2019 ነው 167 ሺህ ብር የገዛው መኪና ከነ ኢንተረስት ከነምኑ 240 ሺህ ብር ድፍን እንደሚመጣ ካልኩሌት አድርጎ አምኖ ሊዝ ነው የፈረመው። ዳውን አድርጎ 25000 ዳውን አድርጎ ሊዝ ነው የገዛው። በሰዓቱ ማርኬቱ የምታደርገው ዲል ከማንም ጋር ፍራኦል ስለሆነ ዮኒ ገዢ የከሌ ሻጭ ምናምን ስለሆነ ሳይሆን የምታደርገው ዲል ከተስማማ ወደ ተወስደዋለህ። አሻሻጡ ላይ ችግር አለበት። ዲለር ጋር ስትሄድና ሌላ ሰው ጋር ሄደ ስትገዛ
ሊዝ የምትገዛበትና ከሰው ጋር አግሪመንት የምትገባበት አግሪመንት የተለያየ ነው። በብጣሽ ወረቀት ከአንድም 3-4 መኪኖችን ገዝቼ አውቃለሁ። ምክንያቱም በካሽ ስትገዛና ሄደህ በባንክ ሲስተም ስትገዛ ይለያያሉ። በብጣሽ ወረቀት ይሄን ሊር መኪና ይሄን ማይል ያለው መኪና ከከለ በዚህ ሂሳብ ገዝቻለሁ ብለህ ቪኑን ጠቅሰህ ኖታራይዝ አድርገህ ገዝተህ ብሩን ለሰውየው ቼክም ይሁን ካሸር ቼክም ሰጥተህ መኪናውን ትወስደዋለህ። እዛ ጋር ክፍተት የተፈጠረው ፍራኦልና ቴምር መኪና ሲገዙ ሲሻሻጡ ፍራኦል ግማሽ ክፍያ ስለሰጠችው የተቀበለውን ተቀብሎ 1 ወርም 2 ወርም አቆይቷል። which is የነሱ ስምምነት ነው። እዛ መሃል ላይ ተስማምተዋል። ኢትዮጵያ ሄዳ ቆይታለች። ይሄ ሰውዬ ሻጭ ነው። የሚሸጠውን መኪና በሰዓቱ ብሩን ስላልሰጠችው ልሽጥና ብሩን ልመልስልሽ ብላ ባለችበት መሰረት አይ መኪናውን ወስደዋለሁ ብላ ተስማምታለች። አግሪመንት አለ እዚህ ጋር ያዝልኝ ተስማማች። እምቢ ማለት አይ ብሩን ፈልጋለሁ። ቆይ ቴምር ኢንተራፕት አታርጊኝ። እዚህ ጋር ካወራችሁት የሰማሁትን ነው። እሺ እኔ እዚህ ጋር ስታወሩ ከሰማሁት ነው ልመልስ ብዬ ነበር። አሁን ህዝቡም እየሰማ ስለነበር ኢንተራፕት አታርጉኝ። ማናችሁም ጥያቄ ካለሽ በኋላ ላይ ጠይቂኝ፣ ችግር የለውም። ተስማምተሽ በሰዓቱ ልመልስ ሲል ኦኬ ቀጥለሻል፣ አይ ይሁን ብለሽ ሄደሻል። which is ሁለታችሁ በተስማማችሁበት 150 200 300 ሺህ ተስማምተሽ ወደሽ ከገዛሽ ሽያጩን መንግስት ራሱ እዚህ መሃል ላይ ኦቨር ሽጣሃል ቀንሰሽ ሽጣሃል ብሎ ማንም አይጠይቀውም። አይ ተጭበርብር ያለው በህግ አጭበርብሮኛል ይሄ መኪና እንደዚህ ነው ገበያው ማርኬቱ ብለሽ አጥነተሽ መግዛት የገዢ ብር መስጠጫው አንቺ እስከወስደሽ ያ ስተት እዛ ጋር አለ። አይ በኢትዮጵያዊነቴ በሴትነቴ ተጠቅሞ ፍራኦል የሚባል ሰው አጭበርብሮኛል የኢትዮጵያ ህዝብ ፍረዱ ብለሽ ከመጣሽ ህዝቡ እንዲፈርድ ለህዝቡ እንደሰጠሽ ህዝቡ እንዲፈርድ ዝም ማለት ሌላ ነገር ከመነጋገር ሁለት በወር 30 ሺህ ይሰራል ብሎ ሰው ጋር ወስዶኛል። አዎ እኔም መሰራበት በሰዓቱ ኤርትራውያኖች ነበሩ። ጀሚል ጋር ፖስታ ከዳላስ ቱ ኒውዮርክ ሲቲ የፖስታ ስራ ነበረ። ይሄ ትራክ ቢዝነስ ወቅታዊ ነው። የፖስታ ስራ ስትሰራ ቴዲ ደርሶ መልስ እንደ ቲም ሆነ ተሰራና 30 ሺህም 35 ሺህም የሚሰራበት ሂደቶች አሉ። ኒውዮርክ ገብተህ ስትወጣ ይከፈላል። ግን ከዛ ብር ላይ እነዛ ሰዎች የራሳቸውን ዲስፓች ፊ ወስደው ምናምን ወስደው ነው ለአንተ ቆራርጠው የሚሰጡት። 30ም 40ም ሊሆን ይችላል የሚመጣው። ያዋጣኛል በማይል ይሄ ያዋጣኛል ብለህ ትሰራለህ። ያንን እሷ ትራክ ስለማታቅ ስለ ትራክ ቢዝነስ ኢንተረስት ሆና ብሩን ጥሪውን ብቻ ሰምታ ወዲያው ዘላ ገብታለች። አዎ ያዋጣኛል በ2 አመት በ3 አመት በሰራ ይሄን መልሳለሁ ብላ የገባችበት ሂደት አለ። ያዋጣኛል ብላ ፈልጋ ገብታለች። ላሳጥረው ነው ችግር የለውም ቴዲ። እሺ ከፈለገች አምና ገብታለች። እዛ ጋር ይሰራ ነበር በሰዓቱ ከዛም በላይ እንሰራ ነበር። እኔ ኦነር ስለነበር ቋቃዋለሁ ራሴ ስለምሰራ ከዛ ከተባለውን ብር በላይ ሰራለሁ አውቃለሁ። ታርጋው ጋር ሲኬድ ታርጋው ጋር ሲመጣ አይ በሙስና እንደዚህ ተደርጎ ኢማጂን እዚህ ጋር 10 ሺህ ምናምን ሰው አለ አሜሪካ ላይ የትኛውም ኦፊስ ገብተው በሙስና ታርጋም ሆነ ምንም የከለ የምታውቀው ሰው የእናት ሰው እዛ ጋር የእናት ልጅ ቢኖር እንደዚህ አይነት አሰራር ይኖራል ብዬ ለኔ ትዝብት ነው የሚሆነውና አዎ ነገሮች እንዲፋጠኑ ጉዳይ አስፈጻሚ አንተ ማታውቀው ነገሮች ጠቅጠቅ አድርጎ ጉዳይ አስፈጻሚዎች ይኖራሉ። ጉዳይ አስፈጻሚ ሄዶ ነገሩን እንዲጨርስ የተወሰነች ብር ተከፍሎ ይሰጣል። ግን ካብ ካርድ ስታወጣ አንድ መኪና በአመት ውስጥ ማይል የነዳውን የየስቴቱ ታክስ ኤፍታ ታክስ ተብሎ ተሰርቶ ከ2003 እስከ 2400 ብር ከ1800 አንስቶ ሎካል መስራ ከሆነ ከ900 ብር አንስቶ ሎካል እዛው ከተማ ውስጥ መስራ ከሆነ ከ900 ብር አንስቶ እስከ 2500 ብር የኤፍታ ወይም ካብ ካርድ የሚባለውን ትከፍላለህ። ሃይዌይ 2290 ተብሎ ደግሞ የስቴት ታክስ 500 ምናምን ብር የምትከፍለው ብር አለ። ከዛ በጀረፈ ኢንሹራንስ አንድ ካምፓኒ ላይ ልትሰራ ስትገባ ደምሩ ያሁኑን ሁለቱን ውጤት ዳውን ፔመንት እና የወሩን ከፍለ 3500 ሊሆን ይችላል 3000 ብር ከፍለ አንድ ካምፓኒ ላይ ጆይን ታደርጋለህ። 10000 ብር ጥያቄዋ የቴምር እነዚህ እንደማምራ አምጥታ 10000 ብር ፍራኦል ሰው ጋር ተሰራያለሽ ብሎ አስገብቶኝ ይሄንን አድርጓል ብላ ጥያቄ ካለባት ያንን ነገር ፍራኦል አስተካክሎ የሚመለሰውን ብር መመለስ የሱ የህሊና ጉዳይ ነው የሚሆነው። ግን በሰዓቱ ግን የተደረገው ግብኝት ስተታለ ከሌጋ ስተታለ አንድ ሰው ተስማምቶ ካደረገ ነው። አሁን አፖርሽን ፕሌት ኖ ታክስ አፖርሽን ፕሌት ብለ ታርጋ አውጥተ መኪና ስትሰራ ታክስ አይከፈልም። ቅድም ቢኒ ላንተም ሌላ ጊዜ ምንተም አፖርሽን ፕሌት ብለ የትም ስቴት ላይ ታርጋ ስታወጣ ታክስ አትከፍልም። ምክንያቱም በዛ በመትገባበት ካምፓኒ ስም ነው ሊዝ አግሪመንት ይዘህ ሄደ ነው ካብ ካርድ ስታወጣ ፕሌትና እንትን የሚሰጥክ ምን ካብ ካርድና ታርጋ የሚሰጥክ እዛ ላይ አፖርሽን ፕሌት ሲሰጥክ ቴዲ እኔ መኪና ገዝቼ ባንተ ስም አንተ ካምፓኒ ካለ ባንተ ካምፓኒ ስም ፍራኦል የቴምርን መኪና ወይ በዮኒ ወይ በኔ ስም በኔ ካምፓኒ ስም ማድረግ ይችላል። ያንን ተነጋግረው ይመስለኛል ፍራኦል ሄዶ በሰው ስም ታርጋ እንዲወጣላት አድርጎ ይሄን ብር ፕሮሰስ አድርጌያለሁ ሚለው በሰው ስም እንዲወጣ ማድረግ ይቻላል። እኔ መኪና በገዛ የኔ መኪና አንተ ካምፓኒ ላይ አስሎንጋስ
እስከመውጣበት እስከመሰራበት ድረስ መክፈት ይቻላል። ታርጋ ማውጣት ይቻላል። ለምን አንተ ካምፓኒ ላይ ሊዝ እንዲሰራ ያችን ፖይንት አድርጉልኝ ስተት እንዳይፈጠር ነው። ኦኬ ካፕካርድ በተባለው ጨርሻለሁ። ግን አሁን ወደ መጨረሻውና ድምዳሜው ላይ ስንመጣ ምን ይዳኛቸዋል? አስታራቂው ነገር አስታራቂው ቀላል እኮ ነው። ቆይ ቢኒዬ ቆይ እሺ በኋላ ልጨርስና ኢንተራፕት አታርገኝ። ልጨርስና ትጠይቀኛለህ፣ መልሳለሁ፣ ችግር የለውም። ወደ አስታራቂው ነገር ስንመጣ ኦኬ ባለቤቱ እዚህ ጋር አለ፣ እሷም አለች። ይሄ መኪና ለ2 ዓመት ተኩል ወይም 3 ዓመት ሰራ ብንል 40 ሺህ ብር ዛሬ ሽጬዋለሁ ካለች 120 ሺህ ብር ልዩነት አለ። በዚህ 2 ዓመት ከምናምን በወር ይሄ መኪና 20 ሺህ ብር እንኳን ቢሰራ በአመት አባዛውና ልዩነት ካለ ቢከፍልና ቢሰጣት ባይነኝ ጨርሻለሁ። በዛ ቢስማሙ ሌላ ጥያቄ ካለኝ መልሱ። አንዴ ይቅርታ አንድ ጊዜ በእናትህ ሚውት አድርግ። ሄሎ ሙላር እንኳን ማሪ ወደ አንተ ልምጣ። መስራትና አውራ በእናታችሁ ደረቀኝ ተቀደርኩ በደም አንድ ጊዜ ወደ ማሪ ልምጣ። አሁን የታዘቡትን ሲነግሩን እናድምጥ። ሊቆረቁረን ይችላል፣ ሊመቸን ይችላል። መድረክ አዘጋጅ ብላችኋል። ይሄው መድረክ አዘጋጅተናል። ህሊና አላቸው፣ ይፈርዳሉ። ሌላ ነገር ምንም ላደርግ አልችልም። አሁን ማሪ ደግሞ የሚለውን እንስማና ማሪ የታዘብከውን ንገረንና መፍትሄ የምትለውን ሐሳብ አስቀምጥልን። ከዛ መውሰድ አለመውሰድ የነሱ ድርሻ ነው። ኦራይት ቴንክ ዩ ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ ቴዲ ኤኒዌይ ምን አለ መሰለህ እኔ ከሻጭና ከገዢዎቹ አይ ቲንክ ትራክ ቢዝነስ ከኛ ጋር ያላችሁ ሰዎች በጣም ታሳዝኑት። የምትሰጡት አስተያየት በጣም የሚገርም ነው። ይሄ መኪና የ2019 መኪና ነው የተሸጠው 2022 ላይ እና 400,000 ማይል አለው። ካስኬዳ ዲዲ15 ነው ይሄ መኪና። ኢቭን አሁን ራሱ እንደሰማሁት ኖርዝ ካሮላይና ራሱ ቢኬ ካምፓኒ ራሱ ይሰራ ነበር እና መኪናው ኢቭን ከሚሰራው ሻፕ የሚገባበት ጊዜ ይበዛ ነበር አለ ቢኬ የሚባለው ደውሎ አሁን ራሱ ውስጥ ግን በ2022 400,000 ማይል ያለው ትራክ ካስኬዳ ዋጋው ነው አይደለም? እዚህ ላይ ለማን እናገርም? ለምን ሪያሊቲ አናገርም? ቴዲ ይኸው ለምን አልመሰለ የተሸጠው ዋጋ ትክክል አይደለም። ቢያንስ በዛ ጊዜ ዋጋቸው ደህና ነበር። የሁለት ትራክ ዋጋ ነው የ2019 ትራክ 400,000 ማይል ያለው 30 ዓመት ኤክስፒሪየንስ ያላቸው ሰዎች እዚህ ኢቭን ኦክሽን ላይሰንስ ያላቸው በሺዎች ትራክ ገዝቶ የሚሸጡ ሰዎች ማስገባት እንችላለን። ይሄ ዋጋ የዛ ትራክ ዋጋ በዛ አይነት ዋጋ የሁለት ትራክ ዋጋ ነው። ኦኬ ማንም ሰው ይወልድ መጥቶ ገዢ በፈለገው መሸጥ ይችላል። የስ እውነትን ነው ቴዲ ገብቷል። አንድ የሆነ ነገር በፈለገው ነገር ሊሸጥ ይችላል ካለው ጋር ውጪ እኔ ከተስማማው ምንም ማድረግ አይቻልም። ግን እቺ ልጅ ስትመጣ አመጣጧ እሱ በሚሰጠው የነበረው አድቫይስ በዛ ቢዝነስ ከገባው ያዋጣኛል ምን ታግዘኛለህ ብላ ልክ እንደ እህቱና ልክ እንደ ያገሩ ልጅ ነው የመጣችው። እቺ ልጅ ቢዝነሱን ዕውቀት አልነበራት። ለኔ ቢሸጥልኝ ገብቷል እዚህ በመጣ መሳቅ ነው ያለባችሁ። የራሱ ጉዳይ ለማባር ለምሳሌ ቢዝነሱን ታቋል ያወቅ ገብታን ነው የሚባለው። እቺ ልጅ ግን ሳፖርት ፈልጋ ነው የመጣችው። ስለዚህ የተሸጠበት ዋጋ ትክክል አይደለም። ቴዲ ይሄን ያዝልኝ፣ ትክክል አይደለም። ኢቭን በዛ ዋጋ ከተገዛ ከተባለ ማርቲን የሚባል ካምፓኒ ነው የሸጠው። ያን ካምፓኒ ገብቷል። ቪን ነምበሩ አለ፣ ባክግራውንዱ ማውጣት ይችላል። የትራኩን እንዳለ ሂስትሪው ገብቷል ማውጣት ይችላል። ስንት ጊዜ ተሸጠ፣ ስንት ኦነር ኦን አረገው፣ ስንት ተሸጠ፣ ስንት ገቨርንመንት ታክስ ተከፈለበት ገብቷል። ባክግራውንዱ ማውጣት ይችላል። ይሄ ምንም የሚደባበቅ ነገር አይደለም። ግን ሪያሊቲው ስናወራ እንዳበሻ ወይ ደግሞ እንደተፈጠረው ሁኔታ ድምዳሜ እንስጥ ከተባለ ዋጋው አይደለም በትክክል። ፍራውል እንዴት አድርጎ ይሄን ነገር ቫላንስ ያደርገዋል ለሱ ይመለከታል። አዶን ኬር በቃ ተስማምታ ነው ካለ መብቱ ነው፣ ምንም ማድረግ አይቻልም በሁለቱ ስምምነት። ግን በሪያሊቲ ዋጋው ነው አይደለም የሚባለው ግን ዋጋው አይደለም። እና ሁለተኛ ምስጥሩ ነበር እዚህ ጋር 30,000 ይሰራ ነበር አልከኝ። ስማ ከ2010 ጀምረን እዚህ ቢዝነስ ላይ እየሮጥን ነው። አሁን ሙሉ እዚህ ጋር ምን ስትል ነበር? ወቅታዊ የሆኑ ስራዎችን ስታነሳ ነበር። ፖስታ በአመት አንዴ ነው የሚመጣው። የሚቆየውም ገብቷል ለአንድ ወር ወይ ለሁለት ወር ነው። ዛሚስ ያሃ ስራ ለትራክ ቢዝነስ የሚገልጸው አይደለም። ስለዚህ ቲም ታርግ ኢስት ኮስት ስራ ካሊፎርኒያ ኢቭን ከካሊፎርኒያ ትመላለስ 30,000 ገቢ ቢያመጣ ራሱ ሁለት ድራይቨር ደሞዝ ከፍለ ኢንሹራንስ ከፍለ ገብቷል ጋዝ አውጥተ ዲስፓቸር ፐርሰንቴጅ ወስዶ 30,000 እንዴት ነው የሚመጣው? ለምን ሪያሊቲውን አናወራም?
ቲም ድራይቨር አልኩ ካሊፎርኒያ ቢመላለስ ራሱ ይሄ ትራክ አልኩ እኮ 2 ድራይቨር ይከፍላል ኢንሹራንስ አውጣበት ጋዝ አውጣበት ዲስፓች ፐርሰንቴጅ አውጣበት እንዴት ነው 30,000 ኦነር ላይ ፓኬት ላይ የሚገባው ሊገባ አይችልም በተአምር የሌለ በአሜሪካ ታሪክ ውስጥ ሊመጣ አይችልም ስለዚህ 20,000 ያልክ ነው ሙሌ በዚህ ሰዓት 20,000 ትራክ 20,000 ኦነር ራስ ድራይቭ ያረከው 20,000 ቦርድ ታስገባ ትችልም አይደለም ድራይቨር ተቀጥሮ ኦነር ሆነን በአሁኑ ሰዓት እያየው ነው ላይፉን እንዴት አድርጎ ነው ገቢ የሚያደርገው አሁን ይኸውልህ ትራኩ እጇ ላይ አለ የለም አይደለም ቴዲ እሱን ተገልብጦም ተቷል ሊሆን ይችላል ተጋጭቶም ተቷል ሊሆን ይችላል ልትሸጠውም ትችላለች ለሰውም ልትሰጠው ትችላለች ችግር የለውም ግን በትክክል ትራኩ የተሄደበት ፕሮሰስ ገብቷል ትክክል ነው ወይ ትራኩ ለሷ የተሸጠላት ዋጋ ትክክል ነው አይደለም እዚህ ላይ ነው ዋናው ፖይንት ስለዚህ ይኸውልህ ፊራ ትራክ ቢዝነስ ውስጥ እንተዋወቃለን ሁላችን በትክክል አንተ በዛ ዋጋ ልትገዛው ማትችልም ቢኮዝ አንነው አንተ ትራክ ቢዝነስ ውስጥ ገብቷል ከትምህርት ጀምረህ ትራክ ቢዝነስ ውስጥ የኖርክ ሰው ነህ በዛ ዋጋ ማርቲን ካምፓኒ ገብቷል ልትገዛው አትችልም የገዛበት ሪሲት ካለ አሳየው በቃ ፕላስ እኮ 150,000 ብር ከተገዛ ይሄ ትራክ አስቦት ሄደ ታክስ ደግሞ ትከፍልበታለህ ፕላስ የ150,000 ሳውዝ ዳኮታ ይሁን ኖርዝ ዳኮታ how much ታክስ ስንት ነው ቻርጅ የሚያደርጉት 7% ነው 8% ነው 10% ነው አናውቅም የሴቱ ግን ፑል አውት ማድረግ ይቻላል ስለዚህ ይሄ ትራክ በዛ ከወሰድከው ቢያንስ ወደ 170,000 ምናምን ሊጠጋጋ ነው ማለት ነው ከነ ገቨርንመንት ታክሱ ማለት ነው ስለዚህ አንደኛ 10,000 ብር ሲባል ነበር ስለ ይፍታ ይሁን ስለ ሬጂስትሬሽን ማንንም ገዢ ሻጭ ፈርሙ ይሰጣል ታይትሉን ሄደ 50 ስቴት ነው ክሌም የምታደርገው 48 ስቴት ነው ክሌም የምታደርገው 40 ስቴት ነው ክሌም የምታደርገው በምትረግጣቸው ስቴቶች ነው ቻርጅ አድርጎ ታርጋ ሬጂስትሬሽን የሚሰጠ እሱ እንደ ዋጋው ሊለያይ ይችላል ስለዚህ እቺ ልጅ መጀመሪያ 10,000 ብር ልትከፍል ከሆነ የዚህ ፕሮሰስ ራሱ እሱ ካምፓኒ ላይ መስራት አለባት ኦሬዲ እሱ ካምፓኒ ጋር አልሰራችም እኮ ስለዚህ ሃው ካኑ 10,000 ብር ቻርጅ የሚደረገው ኦሬዲ እሱ የወሰዳት ካምፓኒ ላይ ስራ ጀምራ ቢሆን ኖሮ ኢንሹራንስ ዳውን ፔመንት አድርጌልሻለሁ ታርጋ አውጥቼልሻለሁ ይፍታ አውጥቼልሻለሁ ቢላት የስ እቺ ልጅ ግን ስታወራ እንደሰማሁት እኔ ምናልባት ነገር ተቀላቅሎ ከሆነ በኋላ ታርመኛለህ ስታወራ የሰማሁት ትራኩን ይዛው ወርላ ነው ሄደችው ወርላ ከሄደች ኦሬዲ እዛ ሄዳ ነው የከፈለችው ይሄን ፕሮሰስ ማለት ነው ስለዚህ ቤት ነው 10,000 ብር የሚከፈለው ማለት ነው እና ትራኩ የተገዛበት አልኩ ማንኛውም የዳላስ ልጆች አሉ ንሙሌ ታቃቸዋለህ ትላልቅ ኦፕሽን የሚሰሩ ሰዎች ማምጣት ይቻላል የ2019 ትራክ 400,000 ማይል አለው ካስኬዳ ዲዲ15 በ2022 ዋጋው ይሄ ሶሪ ስልክ ገባ ቤት ዋጋው መፍትሄው ምንድነው ትላለህ ምን ይደረግ አሎ ቴዲ መፍትሄው ምንድነው ትላለህ አሁን የመጨረሻው ስትጠቀልለው ኦኬ ቴዲ አይደለም አንድ ጊዜ ተምር ወደ አንቺ ነው መጣው መፍትሄው ምንድነው ትላለህ መፍትሄው በቃ ገብቷል ሪያሊቲ ከሆነ በትክክል ፌር እንሁን ካላችሁ በቃ ሽማግሌ በቃ ይሄ ጉዳይ ገብቷል በሽማግሌ የተወሰደ ገንዘብ መመለስ አለበት ነው የሚለው መፍትሄው ያለ መመለስ መብቱ ነው ለምሳሌ ራስ ዲድ አድርገህ ከገባ ምን ማድረግ አይቻልም ግን አንድ ጊዜ ፍራ አንድ ጊዜ ልክላችኋለሁ ለሁላችሁም ሪሲቱን ተልካል ኤግዛክት ትራኩን ግን ቪን ነምበሩን አንተ ጋር ይዛል አይደል የትራኩን የማን የላከችልኝ እሷ የላከችልኝ ቼክ የላከችልኝ እኔ ልክልሃለሁ ደም ወሬ 167 ብቻ ተቀበል አለ ልክልሃለሁ አሁን 167 180 190 ብቻ ሳይሆን አሁን ማሪ ሲናገር ሰምቻለሁ ቆይ ማሪ አልጨረሰም ቆይ አንዴ ማሪ አልጨረሰም አንድ ጊዜ ቆይ አንዴ ማሪ አልጨረሰም ግን አንዴ አልጨረሰማ ማሪ ቆይ አንዴ ሪሲቱን ልክለትና ትራኩ የተገዛበት ሪሲት ስፔሲፊክሊ ልክለትና ኦኬ ራሱ መልስ ይሰጣታል ግን ቆይ በማሪ መሀል ላይ የገባው ፍራውል አንዴ ማሪ የመፍትሄ ሐሳብ ያስቀጥና ወደ እናንተ መጣለሁ ማሪ አንተ ምን ትላለህ አሁን የመፍትሄ ሐሳብ ኦኬ ትራኩ ፌር አይደለም የተሸጠበታል ምን ትላለህ ለምሳሌ ገንዘብ ይመለስ ስትል እስኪ አሁን ካለ ልምድ በመነሳት ካልኩሌት አድርገና እንዴት ነው ሊመለስ የሚችለው የመፍትሄ ያስቀምጥልና ወደ ሌሎች እንሄዳለን
ይኸውልህ መፍትሄው ይኸውልህ ፌር እንዳልሆነ ብቻ ማስቀምጠው የመመለስ አለመመለሱ የሱ ኃላፊነት ይሆናል። ሁለተኛ ደግሞ ይኸውልህ ሪሲቱ እልካለሁ አለ እዚህ ላይ ያዝልኝ ፖይንት ያዝልኝ ከማርቲን ነው የተገዛው ወይስ ማርቲን ነው ኦክሽን ላይ የሸጠው? ይሄኛውን ፕሩፍ አድርግልን ለመሰለ ፑል ማድረግ ይቻላል። አሁን ከማርቲን ከካምፓኒ ነው ቀጥታ የገዛው ወይስ ትራኩን እንጂ የማርቲን ኦክሽን ላይ ነው የገዛው? ከኦክሽን እንደገዛው ነው ሲናገር የሰማሁት ነው አይደለ? ከኦክሽን የገዛው ማርቲን ይኸውልህ ብራንቹ ነግራቸዋለሁ። ታይለር ማርቲን ሱ ሲቲ አይዋ አሁን ሞልተ ጽፈ ገባኝ። ከካምፓኒው ብራንድ ነው ከኦክሽን ነው የገዛው? አዎ ራሱ ያወጣላ። ኦኬ ከኦክሽን እሺ ኦኬ ችግር የለው ግን 20 ይኸውልህ 2020 ላይ እመኔ ነው የምልህ ማት ሰው አለ ከታች ትራክ የገዙ በዛ ኮንዲሽን ሳይሆን ከዛ ኮንዲሽን ራሱ በቃ ከፍ ያሉ ያን ያህል ዋጋ አሩ ነው እንዴት እንደገዛው እሱ ተሸውዶ ከሆነ የምናውቀው ነገር የለም። ግን በዛ ዋጋ ሊሆን አይችልም። 250 ሺህ እና 240 ሺህ ሁሉ ነበር። ትሬለር 100 ሺህ ነበር የሚሸጠው ታውቀዋለህ። 400,000 ማይል እኮ ነው እንዴ 400 ማይል ሳይሆን 800 ማይል ሄደ። ብዙ ኤርትራኖች እኔ ጋር ነበሩ። ኦፕሽንም ገብተው ገዝተው አልሄደው ታውቀዋለህ ራስህ። ለምሳሌ አሁን አንተ ጉግል አድርግና እዛው ጋር ማሪ አውጣ ከዛ ራስህ ትፈርዳለህ። በቃ ራስህ እንዴ እኔ ልንገርህ ይኸውልህ ቢኬ የሚባለኛ ጓደኛ አለ አንተ ታውቀዋለህ። አትላንታ ያለው ይኸውልህ አትላንታ ያለው ና ልንገርህ 2024 ቮልቮ ዜሮ ማይሌጅ በ250 ሺህ ገዝቷቸዋል። ዜሮ ማይሌጅ አሁን ኖ አሁን እንደዛ የሚለኛል ነው ይኸውልህ 250 ሺህ 300 ሺህ ነበር ዜሮ ማይል So 400,000 mileage, how can say you buy to 150,000 dollars? 800 ሄደ እኮ 70 ሺህ እና 80 ሺህ ተሽጧል ማለት ትሬለር 100 ሺህ አልገዛንም እንዴ? እኔ 100 ሺህ ገዝቻለሁ ትሬለር ሪፈር። ኦኬ ኤኒዌይ ሪሲቱ አለ ፕሩፍ ይኸውልህ ሪሲቱ አለ ፕሩፍ አለ የሚል ከሆነ ምንም ማድረግ አይቻልም። ግን ይኸውልህ ሪሲቱና ፕሩፉን እሱ የሚያቀርበው ይኸውልህ ደብል ቼክ ለማድረግ በቪን ነበሩ ለአንተ ሪሲቱን ልክልሃለሁ ብሏል ማህሪ። አንተ ራስህ በስልክ ስላለው ሪሲቱን ልክልሃለሁ ብሏል ይልክልሃል። ስለዚህ ምን ችግር የለውም። የትራኩን ባክግራውንድ በቪን ነበሩ ገብቷል። ስንት ኦነር ኦን አደረጉት በየጊዜው ስንት ዋጋ እንደተሸጠ እስከ ቴምር ሸጠችው ድረስ ፑላውት ማድረግ ይቻላል። ኦነር ብቻ ሳይሆን የካምፓኒ ትራኮች ናቸው። ካምፓኒ ነው አዲስ ትራክ ሲቀይሩ ሄዲ እኔ አሁን እሱ ጠራው ካምፓኒ ደውዬ ዛሬ ጠዋት ደውዬ ትራክ የሚባል አይዙ ደውሎ ማጣራት ይቻላል። ትሬለር እንጂ ትራክ አይሸጡም ያ ካምፓኒ በኦክሽንም በምንም አይሸጡም። ይኸውልህ እኔ ሁለት ካምፓኒዎች ዛሬ ጠዋት ቪን ነምበሩን ላይቭ ላይ አሁን ያወጣላል ጉግል አለ ትሬለር ማርቲን የሚባለው ከትሬለር ውጭ ማለት ነው ትራክ እንደማይይዙ ነው የነገሩኝ። ወይኔ ተሳስቼ ከሆነ አላውቅም ፎን ነምበሩን እንጂ ደውዬ አናግረው ታይለር ማርቲን የታወቀ አሜሪካ ውስጥ በአጠቃላይ 50 ስቴት ላይ ነው ያለው ብራንች የታወቀ ትልቅ ኦፕሽን። ኦኬ እነሱ ደግሞ ለኔ ያሉኝ ትሬለር ብቻ ነው ምን ይዘው ነው ያሉኝ። ኤኒዌይስ ሪሲቱን ተቀበል 167 ሺህ የተገዛበትን ትሄዳ። እሺ ስለዚህ አሁን ወደ ተሜና ወደ ዮኒ ሰምራይዝ እናደርጋለን። ተምር 5 ደቂቃ ልስጥሽና በተነሱ ጉዳዮች ላይ እንግዲህ ፍራውልንም የሚደግፍ ድምጽ ሰምታችኋል። ከዛ በኋላ ደግሞ አብዛኛው ደግሞ የተባለው ነገር ምንድነው? የሞራል ጉዳይ ነው። የጀስቲንትን ጉዳይ ነው። ከግራ ከቀኝ ኪሳራውንና ወጪውን አመዛዝኖ ኪሳራው ነው። 3 ዓመት ራን ያደረገ ትራክ በወር 10 ሺህ ብር እንኳን ብታደርገው በወር 10 ሺህ ብር ብታደርገው 240 ኪሎ በአመት ይሰራል። እሺ በህግ አምላህ እናትዋ አንተንም ኦኬ ፍራውልም ትክክል ነው ያለው አሉ። እንደገና ደግሞ ቴምርም ትክክል ናት ያለው አሉ። አይ እንደው ለቲክቶክ ማማማቅ አይነ ደስ ይላችሁ ነው እንጂ ከዚህ ጋር ለምን ደስ ይላል እንጂ ፕሊስ አንዴ እኔ ላውራማ እኛ አንድ ጊዜ ጋይስ አይ በደንብ እየተከባበረን እናውራ። በደንብ እየተከባበረን እናውራ። ትላልቅ ሰዎች ነው። ምንም ወሬ ሰላሙቅን ምናምን እንትን የሚለን ነገር የለም። አጀንዳ ከሆነ እኔ አጀንዳ ችግር የለብንም። ሁላችንም ቤታችንን ከፍተን የምናወራ ሰዎች ነን። ጉዳያችሁን ይዘናል። ኦኬ ቀጠሮ አስያዛችሁ።
እዚህ ጋር በባዶ ነው እናንተን እያገለገልን ያለ ነው። አሁኑኑ በአካውንቴ ገንዘብ አስገቡ $1,000 ማማ ላይ ነው እንትን የሚለው ምንድን ነው? ስቴጅ ሰጠናችሁ፣ እንግዳ ጋበዝን፣ አወራን፣ አክብረናችሁ ከዛ በኋላ ሌላ ነገር ውስጥ መግባት የለብንም። ቴምርም $1,000 አስገቢ፣ ፍራውላ ኢተቻም $1,000 ማስገባት አለባችሁ። ምንድነው ጥቅሜ ነው? ያ ጥቅሜ ምንድነው ጥቅማችን? ስለዚህ ለከንቱ እንደተቀመጥን ምንም እንትን ፕሊዝ ጊዜን ጉልበቴን እዚህ ጋር ያለንን እውቀቴን እዚህ ጋር ጓደኞቼን ሰብስቤ ታይማችንን ዌስት እያደረግን ነው። ሌላው መዘለፍ አይገባ። ኦኬ እንዳትፋ ኦኬ አሁን ኦኬ እንትን ካልቀረ እኔ አድማጭ ተመልካቾችም ቴዲ አንቀያዝ እያሉኝ ነው፣ እንዳትፋታ እያሉኝ ነው። ይሰጣል እኔ እሰጣለሁ፣ ችግር የለም። በቃ $1,000 ሲያስገቡልኝ እነግራቸዋለሁ። ዊትነሶቿ እንዳለ የመሰከሩላት ሰዎች እንዳለ እንዳይጠፉባት ፍርድ ቤት እኔ ኦልሬዲ ኬዙን ከፍቼዋለሁ። ለምን ቀደረተው በጎ ሄድ በቃ ጀግና ሰማንክ እንዳትው አንደኛ ነገር ይላችሁ ልንገራችሁ። አንደኛ ሶሻል ሚዲያ 10 ጊዜ አታውራ አንድ ጊዜ ተምር ወንዱን እንጂ አንደኛ ሶሻል ሚዲያ ላይ ትላልቅ ሰዎች ነው። አሁን ከነማሪ ከነሙሌ ከነተሜ ከነቢኔ የሰማችሁት ቀላል ነገር አይደለም። ቅድምም የነበረው ወንድማችን ገብቶ የነበረው ጂኒ እዚህ ጋር 10,000 ሰው እያያችሁ እኮ ከተቻለ እኮ ህግ ቤት ፍርድ ቤት እኮ የማይችለውን ነገር እኮ እንደ ወንድም እንደ ተያይተን እኮ ልንፈታ እኮ ነው የተገናኘነው አይደል? ከተቻለ ማለት ነው። ቆይ ከተቻለ ካልተቻለም ደግሞ አንተ ትክክል ነህ አንቺ ትክክል ነሽ ወይም ደግሞ አንተም ተው አንቺም ተው ለማለት ነው እንጂ የእናንተን እንካ ሰላምታ እዚህ ጋር ለማጦዝ ምን ያደርግልናል? እሱ አይደለም ቁም ነገር። ለቁም ነገር ስለተገናኘን በቁም ነገር ጉዳይ ስለሆነ የተገናኘን ወንድሞቻችን እዚህ ጋር የታዘቡትን ለህሊናቸው ሲሉ ህሊናቸውን ከሸጡ ለምሳሌ ማህሪ እየዋሸ ከሆነ ሰው ይታዘበዋል። እነሙሬም እየዋሻችሁ ከሆነ እሺ ቆይ ወደዛ እንመጣለን። ወደዛ እንመጣለን። አንድ ጊዜ ወደዛ ይሰማል። ቁም ነገሩ ምንድነው? ለራሳችን ክብር ይኖረን ነው እያልኩ ያለሁት። ቴዲ ይሰማል ወይ? እሺ ተሜ ወደ አንተ ልምጣ። እሺ ቴዲ አንተ ራስህ ትክክል አይደለህም። ገብቶሃል? አንደኛ ነገር ዮኒም ሆነ ቢኒ ፍራውልም ሆነ ቴምር እዚህ ጋር ሁሉም ሰው እኩል ነው ሲያወራ ማለት ነው። ማንም የተለየ አድቫንቴጅ ተሰጥቶት አያወራም። ማንም ኪንግ የለም፣ ማንም ደግሞ እንትን የለም። ሲጀመር ፍራውኔ ስትሬት ነው የማወራው። ማንም ሰው ባከበረኝ መጠን ነው ማከብረው። ፍራውል ቅድም ስታወራ እነተሙም አፋቸውን አይከፍቱም ስትል ሰምቻለሁ። ይህን ስህተት ማረም አለብህ ይቅርታ ማለት ካለብህ ትላለህ። እኔ ምንም አያገባኝም። እዚህ ውስጥ ጠራችሁኝ፣ እንቅልፌን አጥቼ ኢስቱዌም ኢትዮጵያ ላይ ቁጭ ብዬ ፌሪው ነገር አወራው። ለእኔ አላወራህልኝም ብሎ ማንም እላፊ ነገር እንዲያልፍ አልፈልግም። እኔ በጣም ነው ሰው ማከብረው። ሰው ግን እኔ ባውንደሪ ካለፈ ጥሩ አይደለም። ግን ፌር የሆነ ፕራይስ እያወቅ ልቦና እያወቀ 100,000 ነው ትራምፕ የተገዛው። አንዴ ፍራውል አንዴ ተሙ እያወራ አሁንም እኮ ትክክል አይደለም እንዴ? ሰው ሲያወራ አንተ ብቻ ነው የምታወራው እንዴ? እንደዚህ አይነት ነገር የለም። ቢኒ ያወራ ኢቭን አኩሙሌት እንኳን ብታረግ እዚህ ጋር ሐሳብ 3 ሰው መቼም ላንተ መጥፎ አይሆንም አይደል? አሁን ያወራ ነው በስልክ በውስጥ አውርተን ነው መጥቼ እኔ ፌር ነኝ ብታገላብጠኝ አታገኘኝ። ቢኒ ያወራ፣ ማህሪ ያወራ፣ እኔ ያወራ ኢቭን 3 ዊትነስ መጥቶ እኛ ያልነው ይሄ ዋጋ በጊዜው ትራክ ውድ ነው። በጊዜው ኦቨርኦል ነው ማለት አጠቃላይ ትራኮች ውድ ናቸው። ያንተ ደግሞ ትንሽ ይጨምራል አለ። ይሄ እኮ ምንም የተዋሸ ነገር አይደለም። 3 ሰው ካወራ እንዴት ለኔ ያላወራችሁልኝም ከሆነ ይሄ ጥሩ አይደለም። ታዲያ አካሉን ያወራነውን ነገር አዳምጣ። ያወራነውን ነገር ይሄ ነው አለ። የእሷን ስተት ያንተ ስተት ስንናገር አንተ ለምን እንዲያልከኝ ብለህ እኔ ጋር እላፊ ነገር ማውራት ትክክል አይደለም። አፈኔ በምንድን ነው አፍ የምከፍተው? ምን አገባኝ? ለምን ኩላሊት አትሻሻጡ? ይመለከተኛል እንዴ? አንዳንድ ሰው ስታከብረው መከበር አለበት። አይ አልከበርም ካለ ትንሽ ጥሩ አይሆንም። እኔ በስርዓት ነው ያወራሁት። አንተ ስታወራኝ ጓደኛ አይነት ቴምር ጓደኛ አይነት 4 ነጥብ ፌር ነገር አውራ ብላችሁ ነው እንቅልፍ አጥቼ ቁጭ ያልኩት። ሰው እየበጠበጥኩ የምትከፍሉኝ ነገር አለ። ስለዚህ ስርዓት እንደዛ ቢኖር ጥሩ ነው። አመሰግናለሁ። ለማንኛውም ቴዲ መቻችሁ። ቴንክ ዩ ተሙ። ስለዚህ እኔ ልተንፍስ ወይስ ዝም ብለህ ስላላወራ እስካሁን በትዝብት እያየ ነው። ዮኒ ምን ታዘብ? ምንስ የመፍትሄ ሀሳብ ታቀርባለህ? እስኪ ወደ አንተ እንምጣ። እኔ ምንድን ነው በመጀመሪያ እውነት ለመናገር ካሰካኝ ሳላወራ ሰምር ወደ አንቺ እንመጣለን። ችግር የለውም። እኔ ምንድን ነው በመጀመሪያ ቴምርም ካወቀች እኔ ጓደኝነቴን ከፊራ ጋር ካወቀች
ሄይ ዮኒ ትራክ ልገዛ አስቤያለሁ እስቲ ፊራጋ የሚቀነስ ነገር ካለ መጀመሪያ እስቲ አወያይን ጠይቅልኝ ብትለኝ ወይንም ተሙን ስለምታውቀው ብትለን ኖሮ ምን ይሆን ነበር ነገሩ ውጥንቅጡ ስላይገባ ይችላል እኛም ለዊትነስ ለመሆን ይመቻል አሁን የሆነው ምንድነው ከሆነ በኋላ ውዝግብ ላይ ነው እኔም ጋር ሄደው ተሙን ጋር ሄደው እኔ ትራክ ምን ያህል ይሸጥ ምን ያህል እኔና ጠይቁኝ ምክንያቱም ማቀው ነገር የለም ግን ውዝግቡ ሳይመጣ በፊት እንደ ይሄ ሰው ጓደኛው ነው አይደል ቆይ ደውዬ ላውራው ወይም ተሙንም ደውዬ ላውራው ወይም የፍራውል ቅርብ የሆኑ ሰዎችን ተደውለው እንደዚህ አስቤ ነበር ትራክ ግን በእንደዚህ ቢሸጥልኝ በቅናሽ ቢሸጥልኝ ብትል ኖሮ ይሄ ሁላ ነገር ውስጥ አንገባም ነበር እኔም ማቀው ከተሸጠ በኋላ ነው በዲስካውንቶች የተመጣው እሱንም ስጨቃጨቀው ነበር እሷንም ስጨቃጨቅ ነበር ፈጣሪ በሚያውቅ እዚህ ደረጃ ባይደርስ ደስ ይለኝ ነበር አሁን ግን እንደ መፍትሄ ብዬ አጠራ አድርጌ ሁላ ሰዓት ተቀምጬ አጠራ አድርጌ ላመጣው የምችለው በምን ያህል ትንሽ እንትን ቢባል ሊስማሙ ይችላል $5000 $10000 $7000 የሆነ ብር በተወሰነች ነገር የሚያልቅ ነገር ቢሆን እዚሁ ቢጨርሱ ደስ ይለኛል እኔ በቃ ለአንዴና ለመጨረሻ ጊዜ ስም ላይ ተራሩ ምን ላይሩ እቺን ያህል ብር በዚህ ነገር ጨርሰናል ብለው ቢጨርሱት የኔ ሐሳብ ከዛ ውጭ ያለው ነገር ምንም ጥቅም የለውም ምንም ጥቅም የለውም ነገም ከነጎዲያም አመት ሙሉ የምንሰማው ነገር ስለሚሆን በዚህ ነገር ላይ ቢቋጩት በተወሰነ ነገር አሁን ምን ያህል ይገባኛል ነው ቴምር የምትለው ምን ያህል ቢሰጠኝ ሰላሜን አገኛለሁ ብላ ታስባለች ያው ትራኩ እንደሸጠችው ተናግራለች አሁን ግን ተጎዳው ብላ በመታሰብበት ነገር ላይ ምን ያህል ተጎድቻለሁ ቫልዩን አይታ ምኑን አይታ ይሄን ያህል አሁን ባገኝ በቃ ሰላም ፈጥራለሁ የምትለውን ነገር ብታወራርድ እሱም ደግሞ አይ እኔ ተጎድቻለሁ ተጎድቼ እኔ ሸጥኩት የሚለውን ነገር ሐሳብ ሰጥተው እንቋጨው ጥሩ ነው ብዬ አስባለሁ ይመቻችሁ ሁለታችሁ እኔ የሚይዘው ሳይድ የለም ይችላል ስለዚህ አሁን ተምር አሁን ሰምተናል ከመጀመሪያው ከመሰረቱ ጀምሮ ሰምተናል አሁን ወደ ገደለው እንምጣ ወደ ኋላ አትመልሱን አንቺ የምትፈልጊውን ነገር ምን ያህል ገንዘብም ከሆነ ይሄን ያህል ገንዘብ ፈልጋለሁ ይሄን ያህል ከስር ያለው ይሄን ያህል ቢሰጠኝ እስማማለሁ የምትይው ነገር አለሽ ቀጣዩ ደቂቃ አንቺ ነው አውሪ እሺ እኔ መጀመሪያ እዚህ ጋር መጥራት ያለባቸው ነገሮች አሉ እየተነገሩ ዝም በይ እየተባልኩኝ እንዳልናገር እውነት ተመስሎ የተነገሩ ነገሮች አንድ አስፈርሚያታለሁ ያሉ እኔ ይልክ ምንም አልፈልግም እኔ ዋናው አቋሜ ብር ምናምን ከድሮም ብር ልቀንስልኝ ስለኝ አትቀንስልኝ አንተ ከረዳኝ መኪናውን ራን ካረክልኝ ስለ የነበርኩ ልጅ ስለሆንኩ አሁን ፍራኦል ቴቻ ብር ይሰጠኛል ብዬ አላስብም እንደማያደርገው ስለማውቀው 100% እኔ ፍራኦልን በደንብ አውቀዋለሁ ሊሰጠኝ አይችልም ግን እውነት እንደወጣልኝ ነው የምፈልገውና ፍራኦል ቴቻ የዓለም ውሸታም እንደሆነ ሰው እንዳውቀው ስለምፈልግ ነው ዶክመንቶች እዚህ በሪከርድ የተቀመጠ ሪከርድ ላይክ